ምስኪኗ የቤት ሰራተኛ በአሰሪዋ ላይ የተፈጠረውን የክህደት ሴራ ለማጋለጥ መላ ህይወቷን አደጋ ላይ ጣለች። ኤማ ሃሪሰን አለቃዋ ግሪጎሪ ሱልቫን ባልሰራው ወንጀል እስር ቤት ሲማቀቅ እያየች ዝም ማለት አልቻለችም። ሁሉም ሰው ሌባ እያለ ሲኮንነው የሱልቫን የእህት ልጅ ቫኔሳ ሲንክለር አጎቷን ለማጥፋት ያደራችው የክህደት ድር ምን ያህል ጥልቅ ነው? ኤማስ እንዴት ነው የአንዲት ተራ ሰራተኛን ድምጽ ተጠቅማ የፍትህ ስርዓቱን የገዛውን የጥፋት መረብ መበጣጠስ የቻለችው? ፍትህ በገንዘብ በሚሸጥበት ዓለም አንድ እውነት ብቻ ዓለምን እንዴት ሊያናውጥ እንደሚችል የሚያሳየውን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቆንጆ በሆነ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። እንዲሁም ደግሞ አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጣችሁ የደውል ምልክቱን መንካታችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪክ እንመለስ። ሁሉም ሰው ውድመት አድርሳል ተብሎ በተከሰሰው ሚሊዮነር መውደቅ ደስታውን እየገለጸ ነበር። ነገር ግን ኤማ አንዲት የቤት ሰራተኛ እርሱን ለመከላከል ቆመች። ይህንን ሁሉ ሊያፈርስ የሚችል እውነት ልትገልጥ እንደምትችል ማንም አልገመተም ነበር። የኤማ ሃሪሰን እጆች በጣም ይንቀጠቀጡ ስለነበር አዲስ የደረሳትን የማኒላ ፖስታ እንኳን በደንብ መያዝ አልቻለችም። ለብዙ ዓመታት እንደ ሁለተኛ ቤቷ የምታውቀው ብቸኛ ቤት በሆነው የሱሊቫን መኖሪያ ቤት ዝግ በሮች ፊት ለፊት ቆማ ነበር እና አሁን እነዚያ በሮች በቢጫ ቴፕ ተዘጋጅተው ነበር። በላዩም በጥቁር ፊደላት ተጽፎ የነበረው የተወረሰ ንብረት የፍርድ ቤት ትዕዛዝ ይላል። ዝናቡ እንደ ካኦስ ስሜት ላለፉት ጥቂት ሳምንታት ህይወቷን እንደበላ ሁሉ በከፍተኛ ቁጣ ይወርድ ነበር። እያንዳንዱ ጠብታ ፊቷን ይመታው ነበር። ካሁን በኋላ ልትቆጣጠረው ከማትችለው እንባዋ ጋር እየተቀላቀለ በፖስታ ውስጥ ይፋዊ የፍርድ ቤት ጥሪ ነበር። ከቀጣሪ በላይ በነበረው ሰው ላይ እንድትመሰክር የሚያስገድዳት ትዕዛዝ ነበር። ሰነዶቹን ያደረሰችው ወይዘሮ ሃሪሰን 5 ቀናት አሉሽ፣ ካልመጣሽ ፍርድ ቤቱን በመናቅ ትታሰሪያለሽ፣ ይገባሻል አይደል? ኤማ ምንም መናገር ሳትችል አንገቷን ብቻ ነቀነቀች። ጉሮሮዋ በስሜት ታፍኖ ነበር። በረዶ በሚዘንብበት ዝናብ ውስጥ ብቻዋን ትታት ሄደች፣ ፖስታውን እንደ ሞት ፍርድ እንደያዘችው። አምላኬ ሆይ ቆይ ምንድነው የማደርገው በማለት ግራጫውን ሰማይ ትክ ብላ አየችው። ይሄንን እንዴት ነው የማደርገው? ድምጿ ተሰባበረ። ነገር ግን መልሱ ቀድሞውኑ በልቧ ውስጥ ነበር፣ ሌላ ማንም የማያውቀውን ሚስጥር በያዘው የልቧ ክፍል ውስጥ። በጣም በሚያሳዝን መንገድ ሊገለጡ የተቃረቡ እውነታዎች። ከቀናት በፊት ሁሉም ነገር ማንም ባልጠበቀው ሁኔታ እንደ ቦምብ ፈነዳ። ኤማ የመኖሪያ ቤቱን ቤተ መጻሕፍት እያጸዳች ሳለ የመጀመሪያውን ጩኸት ሰማች። ሚስተር ሱልቫን እንግዶችን መቀበላቸው የተለመደ ቢሆንም በዚያ ጩኸት ውስጥ ቆዳዋን የሚያሳድድ ነገር ነበር። የሴት ድምጽ በቁጣ የተሞላ፣ ግድግዳዎቹን የሚያንቀጠቅጥ። አንተ ሌባ ነህ፣ ውሸታም፣ ከውድ ልብሶችና ከተሰረቀ መኖሪያ ቤት በስተጀርባ የምትደበቅ ከሃዲ። ኤማ የያዘችውን መጥረጊያ ጣለች። ያንን ድምጽ ታውቋለች። ቫኔሳ ሲንክለር ናት፣ የሚስተር ሱልቫን የእህት ልጅ። ከዚህ በፊት ጥቂት ጊዜያት መታለች። ሁልጊዜም እውነተኛ ፍላጎቱ ምን እንደሆነ የሚያውቅ ሰው ኩራት ነበራት። ነገር ግን በዚህ ጊዜ ነገሩ የተለየ ነበር። በዚህ ጊዜ አይኖቿ ውስጥ ደም ይዛ ነበር የመጣችው። ቫኔሳ እባክሽን ተረጋጊ እና የሆነውን ነገር እንነጋገርበት። ምንድን ነው? እንነጋገር? የቫኔሳ ሳቅ እንደተሰበረ መስታወት ነበር። ለአመታት የቤተሰቦችን ህይወት እንዴት እንዳጠፋ ላብራራልህ? የጡረታ አበላቸውን በሐሰተኛ እቅድ ላይ እንዲያፈሱ ሰዎችን አድርገህ እንዴት እንዳታለልካቸው ነው የማብራራልህ? ኤማ ወደ ክፍሉ በር በጥንቃቄ ተጠጋች። ከዚያ ቦታ ሚስተር ሱልቫንን ማየት ትችል ነበር። ያ በአክብሮት አመታትን የኖረ ሰው አሁን ግን በሰከንዶች ውስጥ 10 ዓመት የሸመገለ ይመስል ነበር። ፊቱ ቀለሙን አጥቶ ነበር፣ ገርጥቷል። ስለምን እንደምትናገር ያላውቅም። ኢንቨስትመንቶች በሙሉ ህጋዊ ናቸው። ሁሉም ሰነዶች፣ የተጭበረበሩ ሰነዶች፣ የተፈጠሩ ውሎች ናቸው። ቫኔሳ በጠረጴዛው ላይ የወረቀት ክምር በኃይል ጣለች።
እነሆ ሁሉም ነገር ወደ ሐሰተኛ መለያዎች፣ የባንክ ዝውውሮች፣ ያልነበሩ የኢንቨስትመንት ሰርቲፊኬቶች። ባንተና በመታምናቸው ስንት ሰዎች ሁሉንም ነገር እንዳጡ ታውቃለህ? ይህ ስህተት መሆን አለበት። እኔ ፈጽሞ እባክህን ውሸትህን አቁም። የቫኔሳ ጩኸት በመላው መኖሪያ ቤት አስተጋባ። ማስረጃው አለኝ፣ ምስክሮች አሉኝ። ሙሉ ቤተሰቦች ስለምትሰጣቸው የተረጋገጠ ትርፍ ስለ ስምህ በመጠቀም የመጨረሻ ሳንቲማቸውን እንዴት እንደሰረካቸው ለመመስከር ዝግጁ ናቸው። ኤማ ሚስተር ሱልቫን በወንበራቸው ላይ ሲወድቁ አየች። ፊታቸው በድንጋጤ ምልክት ተሞልቷል። ቫኔሳ በአክስትሽ ትዝታ እምላለሁ፣ ቅዱስ በሆነው ነገር በሙሉ እኔ እንደዚህ አላደረኩም። ኦ እባክህ የሷን ስም ለመጥቀስ አትድፈር። የምትሆንበትን ቦታ ብታይ በጣም ታፍርብህ ነበር። ቫኔሳ ለመውጣት ዞረች። ነገር ግን ከመውጣቷ በፊት የመጨረሻ ቃላቷን እንደ መርዝ ጣለች። በ3 ቀናት ውስጥ ይህ በሁሉም ቦታ ይሆናል። የዜና ማሰራጫዎች በሳምንቱ መጨረሻ ስም እንደ አጭበርባሪ ይወሰዳል። የቅንጦት ህይወትን እንደ ተደሰትክበት ተስፋ አደርጋለሁ፣ ምክንያቱም ሊያልቅ ነው። የተከተለው የበር መዘጋት ድምጽ ግድግዳው ላይ ያሉትን ስዕሎች በሙሉ እንዲንቀጠቀጡ አደረጋቸው። ኤማ ወደ ቢሮ ስትገባ ሚስተር ሱሊቫንን አገኘችው። በትክክል ቫኔሳ እንደተወቻቸው ወንበራቸው ላይ ተሰባብረው የተበተኑትን ሰነዶች እንደ መርዛማ እባቦች እያዩ ነበር። ሚስተር ሱሊቫን ድምጿ የሹክሹክታ ያህል ነበር። እሳቸው ቀና ብለው ሲመለከቷት ኤማ በእነዚህ አይኖች ውስጥ ያየችው ነገር ልቧን ሰበረው። ጥፋተኝነት አልነበረም፣ ንጹህ ድንጋጤ ከግርምት ጋር ተቀላቅሎ ነበር። የራሱን ህይወት በሙሉ ሳይፈጽመው ባደረገው ወንጀል እየጠፋ እንደሆነ የተገለጠለት ሰው እይታ ነበር። ኤማ በስብራት ድምጽ ተናገረች። ጌታዬ፣ እንደዚህ ያለ ነገር ያደርጋሉ? ንጹሃን ቤተሰቦችን ይሰርቃሉ? ኤማ ወለሉ ላይ ያሉትን ወረቀቶች ሰበሰበች። አይኖቿ ሰነዶቹን ሲቃኝ ሚስተር ሱልቫን የፈረሟቸው የሚመስሉ ሰነዶችን አየች። ነገር ግን ውስጧ የሆነ ነገር ትክክል እንዳልሆነ ይነግራት ነበር። እዚያ ስትሰራ ባሳለፈቻቸው ዓመታት ሰምታ የማታውቀውን መለያዎች ወደ ተላለፉ ዝውውሮች ተመለከተች። እኔ ልቦን አውቀዋለሁ ጌታዬ መለሰች። እና እርሱ እንዲህ ያለ ነገር ያደርጋሉ ብዬ አላስብም። ድምጿ ሙሉ በሙሉ ተሰበረ። ራሷ ጠይቃ ራሷ መለሰች። ኤማ ምንድነው የማደርገው? በዝርዝር የተቀመጠውን ነገር እንዳልሰራው እንዴት ነው የማረጋግጠው? እሷ ከመመለሷ በፊት የቢሮ ስልክ መደወል ጀመረ እና በሚቀጥሉት ሰዓታት ሁሉ አልቆመም። ጋዜጠኞች፣ ጠበቆች፣ ስጋት የሚፈጥሩ ያልታወቁ ሰዎች ጥሪዎች ነበሩ። የውጭው ዓለም ዜናውን ተቀብሎ ነበር እና ቫኔሳ ያለችው አውሎ ንፋስ በሚያስፈራ ፍጥነት ተጀምሮ ነበር። በሚቀጥለው ጧት የሱልቫን መኖሪያ ቤት በዜና መኪናዎች ተከቦ ነበር። ጋዜጠኞች በሮቹ ላይ ሲጠጉ በጥያቄዎች ይጮሁ ነበር። በጋዜጦች ላይ ያለው ርዕስ ጨካኝ ነበር። የጡረታ አበልን በማጭበርበር የተከሰሰው ሚሊዮነር። በሱልቫን ማጭበርበር የጠፋባቸው በሚሊዮን የሚቆጠሩ ቤተሰቦች። ተኩላው በበግ ቆዳ ተሸፍኖ በመጨረሻም ተጋለጠ። ኤማ ሚስተር ሱልቫን ቀን በቀን ሲጠፉ አየች። መብላት አቆሙ። እምብዛም አይተኙም ነበር። ሰዓታትን በቢሮአቸው ተቆልፈው ሰነዶችን በመፈተሽ የማይመጣ ማብራሪያን ይፈልጉ ነበር። የሆነ ነገር መብላት አለቦት ጌታዬ። ኤማ በየጠዋቱ ትሪዎችን እያመጣች ትለምን ነበር። ነገር ግን በየማታው ምንም ሳይነኩ ይመለሳሉ። በእኔ ጥፋት ሁሉንም ነገር ያጡ ቤተሰቦችን እያየው እንዴት መብላት እችላለሁ ሲሉ ይመልሱ ነበር፣ ድምጻቸው እየደከመ። እንዴት በመታመናቸው ምክንያት ህይወታቸውን በሙሉ የሰሩ አረጋውያን አሁን ምንም ሳይኖራቸው መኖር እችላለሁ? ምክንያቱም ጌታዬ እርሱ አላደረጉትም። ኤማ ከቀላል ሰራተኛ ታማኝነት በሆነ ስሜት ትናገር ነበር። አንቺ እንዴት ይሄንን በእርግጠኝነት ትናገሪያለሽ? እኔ እንኳን ያን ያህል እርግጠኛ መሆን አልቻልኩም። ከዚያም የታሰሩበት ቀን ደረሰ። ኤማ ሚስተር ሱልቫን ከራሳቸው ቤት በፖሊስ መኮንኖች ሲወጡ እጆቻቸው ወደፊት ታስረው እንደ አደገኛ ወንጀለኛ ሲወሰዱ ያን ቀን በጭራሽ አትረሳውም። ካሜራዎች እያንዳንዱን ሰከንድ ቀርጸው ነበር። የፎቶቹ ብልጭታ እንደ ተከታታይ መብረቅ ነበር። የጋዜጠኞቹ ጩኸት ውጭ ከተሰበሰቡ ሰዎች ስድብ ጋር ተቀላቅሎ ነበር። አንተ ሌባ፣ ገንዘባችንን መልስ፣ እስር ቤት ውስጥ በስብስ። ግሪጎሪ ሱልቫን በፖሊስ መኪናው ላይ በኩራት ጭንቅላታቸውን ቀና አድርገው ተራመዱ። ነገር ግን ኤማ ከሁለተኛው ፎቅ መስኮት ሆና ስትመለከት እውነቱን አየች። እግሮቻቸው ሲንቀጠቀጡ አየች። ድምጻቸው እንዳይሰበር መንጋጋቸው ሲቆለፍ አየች።
አይኖቻቸው መኖሪያ ቤቱን ለመጨረሻ ጊዜ ሲቃኝ አየች፣ ልክ እንደሚሰናበቱት ሁሉ። እና ከዚያ ማንም ያልጠበቀው ነገር ተከሰተ። መኮንኖቹ ወደ ተሽከርካሪው ሊያስገቧቸው ሲሉ አንዲት አረጋዊት ከታዳሚው መሃል መጣች። ኤማ ከዜናው ታውቃታለች። ማርታ ሂንገስ ነበረች፣ ከተጎጂዎቹ አንዷ። የሟች ባለቤቷን የጡረታ አበል ሙሉ በሙሉ ያጣች ሴት። አይኖቼን እይ እና ለምን እንዳደረከው ንገረኝ። ያ የጡረታ አበል ከኔና ካርተር ይቀርኝ ብቸኛው ነገር ነበር። ለመትረፍ ያለኝ ሁሉ ነበር። ግሪጎሪ ቆመ። መኮንኖቹ ሊያንቀሳቅሷቸው ሞከሩ፣ ግን እሳቸው ቀስ ብለው ተቃወሙ። አሮጊቷን በቀጥታ በመመልከት እመቤት አሉ ግልጽ በሆነ ድምጽ። ይህ እንዴት እንደሆነ አላውቅም፣ ይህንን ማን እንዳደረገውም አላውቅም። ነገር ግን ቅዱስ በሆነው ነገር ሁሉ እምላለሁ እውነቱን አገኛለሁ እና እስከ መጨረሻው ሳንቲም ድረስ መመለሷን አረጋግጣለሁ። ያን የመኖሪያ ቤት እያንዳንዱን ጡብ መሸጥ ቢኖርብኝም እንኳን። በድምጻቸው ውስጥ የነበረው ቅንነት በጣም ግልጽ ስለነበር ጋዜጠኞቹ እንኳን መጮሃቸውን አቆሙ። ማርታ ሂንገስ በአይኖቻቸው ውስጥ ውሸት እየፈለገች ተመለከተች። ጋዜጠኞች የገለጹትን ጭካኔ እየፈለገች ነበር። ነገር ግን ያየችው ነገር ለሰከንድም ቢሆን እንኳን እንድትጠራጠር አደረጋት። ኤማ ያንን ጊዜ ከመስኮቱ አየች እና ሁሉንም ነገር የሚቀይር አንድ ውሳኔን ወሰነች። ከቀናት በኋላ ጥሪው ሲደርስ ለመመስከር ትዕዛዝ ሲሰጧት ኤማ በትክክል ምን እንደምታደርግ አወቀች። እሷ እውነቱን ልትናገር ነበር፣ ሙሉውን እውነት። ምንም እንኳን ለብዙ ዓመታት የጠበቀችውን ሚስጥር መግለጥ ቢሆንም እንኳን የነበራትን ሁሉ ማጋለጥ ቢሆንም። ምክንያቱም እሷ ማንም የማያውቀውን ነገር ታውቃለች፣ ማንም ያላየውን ነገር አይታለች። እና ያ እውነት ግሪጎሪ ሱልቫንን ለማዳን ብቻ ሳይሆን ከማንም በላይ ጥልቅና ጨለማ የሆነ ኮንስፓይሬሽን ለማጋለጥ የሚችል ነበር። አሁን በዝናብ ስር ኤማ ዞረች። የመኖሪያ ቤቱን ወደ ተዘጋው መስኮቶች ተመለከተች እና ለነፋሱ ቃል ገባች። ይሄንን አደርገዋለሁ ሚስተር ሱልቫን፣ ምንም ቢያስከፍለኝ እውነቱን እናገራለሁ። ምክንያቱም አንዳንድ እውነታዎች መድረሻን የሚቀይሩ ናቸው። እናም ይህ እውነት ሁሉም ሰው አውቀዋለሁ ብሎ የሚያስበውን መሰረት ሊያናውጠው ተቃርቧል። የኤማ እንባ በሰሜን ግዛት እስር ቤት ቀዝቃዛ ኮሪደር ውስጥ ስትሄድ መውረዱን አላቆመም ነበር። እያንዳንዱ እርምጃ ከኮንክሪት ግድግዳዎች ጋር እያስተጋባ ነበር። እያንዳንዱ ድምጽ ልትጎበኝ የምትሄደው ሰው በዚህ ቦታ መሆን እንደማይገባው ያስታውሳት ነበር። በጠባቂው ክፍል ውስጥ የነበሩት ሌሎች ሴቶች በአንድ ሰው መወገዝ የሚያስከትለውን ህመም የሚያውቁ ብቻ በሚጋሩት ርህራሄና እውቅና ይመለከቷት ነበር። የብረት በሩ ሲከፈት ኤማ ልቧ ከደረቷ እንደወጣ ተሰማት። ግሪጎሪ ሱልቫን እግሮቹን እየጎተተ ገባ፣ ልክ እንደ ወንጀለኛ ታስሮ። የለበሰው ብርቱካናማ ዩኒፎርም በጣም ክብደት በቀነሰ ሰውነት ላይ ተንጠልጥሎ ነበር። አለቋ በዚያ ዩኒፎርም ውስጥ ጥላ ይመስል ነበር። ነገር ግን ኤማን የበለጠ የሰበራት አይኖቹ ነበሩ። በክብርና በብርታት ያበሩ የነበሩት እነዚህ አይኖች አሁን ጠፍተዋል። ተስፋው ሙሉ በሙሉ እንደተነነ ይመስል ነበር። ምንም ሳይናገር ከፊት ለፊቷ ተቀመጠ። ቀና ብለው ለመመልከት ጥቂት ሰኮንዶች ፈጀባቸው። መምጣት አልነበረብሽም፣ በመጨረሻም ተናገሩ። ድምጻቸው የተሰባበረ ሹክሹክታ ብቻ ነበር። ይህ ሁሉንም ነገር የበለጠ ከባድ ያደርገዋል። ለማን ነው ከባድ ጌታዬ? ኤማ እጇን ወደ ጠረጴዛው ዘረጋች። ደንቡ ስለከለከላቸው ከመንካቷ በፊት አቆመች። እዚህ ባልሰሩት ነገር ለታሰሩት ለእርሶ ነው ወይስ እርሶን ለመርዳት ምንም ላላደረኩት ለኔ? ምንም ማድረግ አትችም ኤማ። ሰነዶቹ እውነተኛ ናቸው፣ ፊርማዎቹም የኔ ናቸው፣ የባንክ ዝውውሮቹም የኔ ስም አላቸው። ግሪጎሪ አይናቸውን አጥብቀው ዘጉ። ትላንት ማታ ጠበቃዬ ጎበኘኝ። ከአቃቢ ሕጉ ጋር ስምምነት እንድፈጽም ጥፋተኝነቴን ዝም ብዬ እንድቀበል አዞኛል። የቅጣት ቅነሳን እቀበላለሁ። የማጣውን ረጅም ሙከራ አቀላለሁ። አይ እንደዚህ በፍጹም ማድረግ አይችሉም። ሌላ ምን አማራጭ አለኝ? ለመጀመሪያ ጊዜ ቀና ብለው ተመለከቱ እና በዚህ አይን ውስጥ ያለው ህመም በጣም ጥልቅ ስለነበር ኤማ እንባዋን ላለማፍሰስ ከንፈሯን መንከስ ነበረባት። እዚህ የማሳልፈው እያንዳንዱ ቀን ስሜ በጭቃ ውስጥ የሚጎተትበት ቀን ነው። በየቀኑ ብዙ ቤተሰቦች በቴሌቪዥን መጥተው እንዳጭበርባሪ እንዴት ህይወታቸውን እንዳጠፋው ይናገራሉ። እነዚያን ታሪኮች መስማትና ምንም ማድረግ አለመቻል እንዴት እንደሚሰማኝ ታውቂያለሽ? አረጋውያን እኔ እንደሰረኳቸው እያሰቡ በመጠለያዎች ሲተኙ ያንን ማወቅ ልብ ይሰብራል።
ጌታዬ፣ እርሱ አላደረጉትም። ግን ማረጋገጥ አልችልም ኤማ። ማስረጃው በተቃራኒው ነው የሚናገረው። ምን ማድረግ እችላለሁ? ኤማ ከመመለሷ በፊት ጠባቂው ጠረጴዛውን መታው። 5 ደቂቃ ብቻ ያዳምጡኝ። ኤማ ድምጿን ዝቅ አድርጋ ወደፊት ተጠጋች። እውነቱን አገኛለሁ። በእርግጥ ምን እንደተፈጠረ፣ ይህንን ማን እንዳደረገው አውቃለሁ እና የሚያስፈልጉትን ማስረጃዎች በሙሉ እኔ አመጣለሁ። ኤማ እባክሽ ለኔ ስትይ ራስሽን አደጋ ላይ እንዳትጥይ። አንድ ሰው ይህንን ሁሉ ማቀናበር ከቻለ፣ መረብ መፍጠር ከቻለ፣ በጣም ፍጹም የሆነ ውሸትን እውነት ማድረግ ከቻለ፣ ይህንን ለማጋለጥ የምትሞክር ሴትን ዝም ብሎ አይመለከትም። ምን ሊያደርጉ እንደሚችሉ ታውቂያለሽ አይደል ኤማ? ለዛ ግድ የለኝም ስትል መለሰች። ማንም በማይሰጠኝ ጊዜ እርሶ ስራ ሰጡኝ። ዓለም እንደ ሰራተኛ ብቻ ስታየኝ፣ እርሶ ግን በአክብሮት ያዩኝ ነበር። ልጄ ታሞ ገንዘብ በሌለ ጊዜ ረድተውኛል። አሁን ትቼዎት የሚሄድ ይመስሎታል? ግሪጎሪ በአይናቸው ውስጥ በተከማቸ እንባ ተመለከቷት። ያንን ታስታውሻለሽ ብዬ አላሰብኩም ነበር። ሁሉንም ነገር አስታውሳለሁ ጌታዬ። እናም ለዛ ነው ለእርሱ የምቆመው። ጊዜው አልቋል አለ ጠባቂው። ግሪጎሪ ወደ ክፍላቸው ሲወሰዱ ኤማ በልቧ ውስጥ የሚቃጠል ውሳኔን ይዛ ከእስር ቤቱ ወጣች። ነገር ግን በአቅራቢያው ባለው ኪዮስክ ላይ ጋዜጣውን ስታይ ያ ውሳኔ ቀዘቀዘ። ርዕሱ በትልቅ ፊደላት ይጮሃል። አረጋዊት የቤተሰብ ውርስ ያጣች፣ በሱልቫን እቅድ ሙሉ በሙሉ የተጠቃች። ከታች የማርታ ሂግነስ ፎቶ ነበር። እስር ቤት በታሰሩበት ቀን ግሪጎሪን የተጋፈጠችው ያቺ ሴት። መጣጥፉ የጠፋባትን ሁሉ በዝርዝር ያሳያል። የሟች ባለቤቷ የጡረታ አበል፣ የ30 ቀን የሥራ ቁጠባ፣ ልጆቿን ያሳደገችበትን ቤት እንኳን ሁሉም ግሪጎሪ በገባላት የተረጋገጠ የጡረታ ፈንድ ላይ ኢንቨስት በማድረጓ ነበር። ኤማ ጋዜጣውን በእጆቿ ያዘች። መጣጥፉ መጨረሻ ላይ አድራሻ ነበር። ማርታ ሂግነስ አሁን ለቤት አልባ ሰዎች በሚዘጋጅ ማዘጋጃ ቤት ውስጥ ባለ መጠለያ ትኖር ነበር። ምንም ሳታስብ ኤማ ወደዚያ ቦታ ለመድረስ 3 አውቶቡሶችን ተሳፈረች። የሳንታ ማሪያ መጠለያ በከተማ ውስጥ በጣም ደሃ ከሚባሉ ሰፈሮች አንዱ ነበር። ያረጀው የጡብ ህንጻ ሊፈርስ የደረሰ ይመስል ነበር እና ርካሽ የሆነ የጋራ የምግብ ሽታ በአየሩ ላይ ይንሳፈፋል። ኤማ እንደ ማርታ ሂግነስ አይነት እድሜ ላላት ሴት እንደዚህ ያለ ቦታ ውስጥ መኖር እንዳለባት በማሰቧ የመጣባትን የማቅለሽለሽ ስሜት በኃይል መዋጥ ነበረባት። ሪሰፕሽን ከገባች በኋላ ሁለተኛው ፎቅ ወደሚገኘው የጋራ መኝታ ክፍል አመራች። ለ6 ሰዎች በተዘጋጀው ቦታ ውስጥ 12 አልጋዎች ተጨናንቀው ነበር። ማርታ ሂግነስ ካልጋዎቹ በአንዱ ላይ ተቀምጣ በልገሳ የተገኘ ልብስ ታጥፍ ነበር። አርትራይትስ ያለባቸው እጆቿ በቀስታ ነገር ግን በጥንቃቄ ይንቀሳቀሳሉ። ኤማ ስትገባ ስታይ ስሜቷ ተለወጠ። ያን ሰው ለመከላከል መተሽ ከሆነ አሁኑኑ መሄድ አለብሽ እባክሽ። ኤማ እጆቿን እንደ ሰላም ምልክት አነሳች። እኔ ምን እንደተፈጠረ ብቻ መረዳት ፈልጋለሁ። ታሪክሽን መስማት ፈልጋለሁ። ታሪኬ ማርታ መራራ ሳቅሳቀች። ታሪኬ የሌላ ሰው ልብስ በማጠብ ቤቶችን በማጽዳት የኔ ያልሆኑ ህፃናትን በመንከባከብ ህይወቴን በሙሉ የሰራው ሴት ነኝ። ለ30 ዓመታት እያንዳንዱን ሳንቲም በስተርጅናችን አንድ ነገር እንዲኖረን ቆጠብን እና ያ ሰው ያ የተከበረ ነጋዴ ፊት ያለው ሰይጣን ሁሉንም ነገር እንድንሰጠው አሳመነኝ። እንዴት አወቁት? እንዴት ከሱ ጋር ኢንቨስት ማድረግ ቻሉ? የእህቱ ልጅ ቫኔሳ ነበረች። ማርታ ስሙን እንደ መርዝ ተፋችሁ። ወደ ቤቴ በጣም በሚያምርና በጣም በተማረ ሁኔታ መጣች። እሷ ለንደን ላሉ ታታሪ ሰዎች ልዩ አጋጣሚ እያቀረበች ነው አለች። ሰነዶችን፣ ሰርቲፊኬቶችንም አሳየችኝ። እንዴት እንደሚሰራ አስረዳችኝ። ኤማ የልብ ምቷ ሲጨምር ተሰማት። ቫኔሳ ነበረች። ሚስተር ሱልቫን በአብዛኛው በሚሊዮኖች የሚቆጠር ኢንቨስትመንቶችን ብቻ እንደሚሰራ ነገረችኝ። ነገር ግን ለታታሪ ቤተሰቦች ልዩ ፕሮግራም እየከፈተ መሆኑን አስረዳችኝ። ልዩ ስሜት ተሰማኝ። በመጨረሻም አንድ ሰው እንደኔ ላሉ ሰዎች የሚያስብ መስሎኝ ነበር። እና ሚስተር ሱልቫንን እርሶ በግል ያውቁታል? ከእርሱ ጋር ተነጋግረዋል? አንድ ጊዜ ብቻ ነው ቫኔሳ ወደ ቢሮ የወሰደችኝ። የሆነ ነገር ለመንካት የምፈራበት በጣም የሚያምር ቦታ ነበር። ሚስተር ሱልቫን ሰነዶቹን ከፊቴ ፈረሙ። እጅ ለእጅ ተጨባበጥን። ገንዘቤ ደህንነቱ የተጠበቀ ቦታ እንደሆነ ነገሩኝ። ማርታ ማልቀስ ጀመረች። በጣም ቅን መስሎኝ ነበር። እንዴት ሞኝ እንደሆንኩ ይገርመኛል። የፈረሙትን ሰነዶች ማየት እችላለሁ?
ለምን? ለፖሊስ፣ ለጠበቆች፣ ለሁሉም አሳይቻለሁ። በጣም አስፈላጊ ነው። ማርታ ትንፋሿን ስባ ከትራሷ በታች ያረጀ ማህደር አወጣች። ይህ ብቻ ነው የቀረኝ። ለምን እንዲያስኩት እንኳን አላውቅም። ለሞኝነቴ ማስታወሻ ነው መሰለኝ። ኤማ ማህደሩን ከፍታ ሰነዶቹን መፈተሽ ጀመረች። የኢንቨስትመንት ውሎች፣ የተቀማጭ ሰርተፊኬቶች፣ የዋስትና ተመላሽ ቃል ኪዳኖች፣ ሁሉም በግሪጎሪ ሲልቫን ፊርማ። በመጨረሻም ሁሉም ነገር ሙሉ በሙሉ ህጋዊ ይመስላል። ኤማ ሳታስበው እስከ ቀረችበት ትንሽ ዝርዝር ድረስ የእያንዳንዱ ሰነድ የላይኛው ጥግ ላይ የማጣቀሻ ኮድ ነበር እና ያ ኮድ በሁሉም ወረቀቶች ላይ ተመሳሳይ ነበር። ማርታ ሂግነስ፣ ኤማ በስብራት ድምጽ ተናገረች። እነዚህ ሰነዶች ቫኔሳ ናቸው የሰጠችው ወይስ ሚስተር ሱልቫን? ቫኔሳ ከስብሰባው በፊት እንድፈትሻቸው ወደ ቤት አመጣችኝ። ከዚያ በቢሮ ውስጥ ፈረምን። የኤማ ልብ በጆሮ እስኪሰማ ድረስ በኃይል ይመታ ነበር። ለግሪጎሪ በሰራችባቸው ዓመታት ሁሉ አንድ ወሳኝ ነገር ለማወቅ በቂ የንግድ ሰነዶችን አይታ ነበር። እነዚህ የማጣቀሻ ኮዶች አዲስ ሰነድ በተፈጠረ ቁጥር በኩባንያው ሲስተም ይፈጠሩ ነበር። ልዩ እና ሊደገሙ የማይችሉ ከተፈጠሩበት ትክክለኛ ቀንና ሰዓት ጋር የተያያዙ ነበሩ እና እነዚህ ሁሉ ሰነዶች በተለያዩ ወራት ውስጥ በተለያዩ ቀናት እንደተፈጠሩ ቢነገርም በትክክል ግን ተመሳሳይ ኮድ ነበራቸው። ያ ማለት ደግሞ አንድ ነገር ብቻ ነው። ሁሉም በአንድ ጊዜ ተፈጥሯል ማለት ነው። ምናልባትም ሁሉም በአንድ ክፍለ ጊዜ፣ ሁሉም በአንድ ጊዜ እና ከዚያ ቀስ በቀስ እንደ ኢንቨስትመንት ሂደት እንዲመስል ወደ ኋላ ተቀይሯል። እነዚህን ሰነዶች ማበደር ይችላሉ? ኤማ ጠየቀች። ድምጿን በቅድሚያ ለመቆጣጠር እየሞከረች ነበር። ውሰጃቸው፣ ማርታ እንባዋን አበሰች። ለማንኛውም እያንዳንዱን ሳያቸው ልቤን ከመስበር ውጪ ሌላ ምንም ጥቅም የላቸውም። ኤማ ከመጠለያው ወጥታ ሰነዶቹን በደረቷ አጥብቃ ይዛ ሮጠች። ጥርጣሬዋን ማረጋገጥ ነበረባት። እያየች ያለችውን ነገር እንደሌለ ማረጋገጥ ነበረባት። ታክሲ ያዘች። መደበኛ ወጪዋን ስለሚገድብ መቼም የማታደርገው ነገር ነበር። ነገር ግን ይሄ መጠበቅ የሚቻል ጉዳይ አልነበረም። ለታክሲ ሹፌሩ አድራሻ ሰጠችው። ፍራንክ ሚለር፣ ጡረታ ከመውጣቱ በፊት ለግሪጎሪ ለብዙ 10 ዓመታት የሰራው አካውንታንት። ፍራንክ ሚለር በለስላሳ አፓርታማ ይኖር ነበር። በረጅም ስራው ባከማቸው የሰነድ ማህደሮችና ሳጥኖች የተከበበ ነበር። በሩን ከፍቶ ኤማዚያ በአይኖቹ አንባ ስትቆም ሲያይ የሆነ ከባድ ነገር እንደተፈጠረ ወዲያውኑ አወቀ። እነዚህን ሰነዶች ማየት አለብኝ፣ ኤማ ተናገረች። እየተሳሳትኩ ከሆነ የግድ ማወቅ አለብኝ። ፍራንክ ሚለር የማንበቢያ መነጽራቸውን አድርገው ወረቀቱን በከተማ ውስጥ በጣም የተከበሩ አካውንታንት አንዱ እንዲሆኑ ባደረጋቸው ጥንቃቄ መመርመር ጀመሩ። ኤማ ፊታቸው ከግርምት በመጨረሻም ወደ ፍጹም ድንጋጤ ሲቀየር ተመለከተች። አምላኬ ሆይ ብለው አንሾካሾኩ። እነዚህ ሰነዶች ሐሰተኛ ናቸው። እርግጠኛ ኖት? ሙሉ በሙሉ እርግጠኛ ነኝ። ተመልከቺ ኤማ በማለት ወደ ኮዶቹ ጠቆሙ። እነዚህ ኮዶች የማይሆኑ ናቸው። የግሪጎሪ ሲስተም ኮዶችን የሚያመነጨው ቀን፣ ሰዓትና ተከታታይ ቁጥርን ባካተተ ስልተ ቀመር ነው። በወራት ልዩነት የተፈጠሩ ሰነዶች ተመሳሳይ ኮድ ፈጽሞ ሊኖራቸው አይችልም። ፊርማዎቹስ? ፍራንክ ሚለር ማጉያ መነጽር አውጥተው ፊርማዎቹን በጥንቃቄ መረመሩ። ጥሩ ናቸው፣ ግን እዚህ ጋር ተመልከቺ በማለት ሊታይ የማይችል ዝርዝርን ጠቆሙ። የብዕሩ ግፊት በሁሉም ፊርማዎች ላይ ፍጹም ተመሳሳይ ነው። በጣም ተመሳሳይ። አንድ ሰው በእጅ ሲፈርም ግፊቱ በተፈጥሮ ይለያያል። ይህ ዲጂታል ቅጂ ነው ወይም በጣም የተራቀቀ ማጭበርበር ነው። አንድ ሰው የግሪጎሪን እውነተኛ ፊርማ ስካን አድርጎ በእነዚህ ሰነዶች ላይ ዲጂታል በሆነ መንገድ አባስቶታል ማለት ነው። ኤማ እግሮቿ ሲንቀጠቀጡ ተሰማት። ስለዚህ ማርታ ሂግነስ እና ምናልባትም ሌሎች ተጎጂዎች ሁሉ ከሚስተር ሱልቫን ጋር ኢንቨስት አላደረጉም ማለት ነው። አንድ ሰው እነዚህን ሁሉ የሐሰት ሰነዶች ፈጥሯል፣ ህጋዊ እንዲመስሉ አድርጓል። ከዚያም ገንዘቡን ወስዶ ሁሉንም በግሪጎሪ ላይ ያላከከ ማለት ነው። ፍራንክ ሚለር በቁም ነገር የተፈጠረውን ነገር በመረዳት ተናገሩ። ቫኔሳ ናት አለች ኤማ። ስሙ ከከንፈሯ እንደ እርግማን ወጣ። ማርታ ሂግነስ ያነጋገረችው እሷን ብቻ ነው። ሰነዶቹን ያመጣችው እሷ ናት ብላለች። ከግሪጎሪ ጋር የተደረገውን ብቸኛ ስብሰባ ያዘጋጀችው እሷ ናት። ምናልባት እሱን እንዳየችው የሚናገር ምስክር እንዲኖር ነው። ኤማ፣ ይህ ካሰብነው በላይ ትልቅ ነው።
ፍራንክ ሚለር አንዴ ወደ ኋላ አንዴ ወደፊት መንጎራደድ ጀመሩ። ቫኔሳ ይሄንን ከማርታ ኢግነስ ጋር ካደረገችው ምናልባትም ከሁሉም ተጎጂዎች ጋር አድርጓለች ማለት ነው። ይሄንን ወደ ፖሊስ መውሰድ አለብሽ ኤማ። ፖሊስ ያለ ተጨማሪ ማስረጃ የአንዲት የቤት ሰራተኛ ንግግር አያምንም። ተጨማሪ ነገር ያስፈልገኛል፣ የሆነ የማይታበል ነገር። ምን ታስቢያለሽ? ኤማ በእጇ የነበሩትን የሐሰት ሰነዶች ተመለከተች። የሚያስፈልገን ማስረጃ ምንም ይሁን ምን አገኘዋለሁ። ነገር ግን ኤማ የማታውቀው ነገር በዚያው ቅጽበት በከተማው ማዶ በሚገኝ የሚያምር ቤት ውስጥ ቫኔሳ ሴንክለር ሁሉንም ነገር የሚቀይር ስልክ ጥሪ እየተቀበለች ነበር። ወይዘሪት ሴንክለር፣ የቢሮ ድምጽ ዝም አለ። ችግር አለ። የአጎትሽ ሰራተኛ ወደ መጠለያው ሄዳ ማርታ ኢግነስን ጎብኝታለች። ከዚያም ጡረታ ወደ ወጣው አካውንታንት ሄዳለች። ቫኔሳ ስልኩን አጥብቃ ስለያዘች ጣቶቿ መንጣት ጀመሩ። ምን ይዛ ነበር? ሰነዶች፣ ሙሉ ማህደር። ቀዝቃዛ ፈገግታ በቫኔሳ ፊት ላይ ታየ። ኤማ ሃሪሰን በእርግጥ ምን አይነት ሰው እንደሆነች ዓለም የምታውቅበት ጊዜ አሁን ነው። በደሞዝ ዝርዝራችን ላይ ያሉ ጋዜጠኞችን አነጋግሪ። ለነገ ሁሉም የዜና ማሰራጫዎች እንዲዘግቡ ትፈልጋለሁ። ምን እንድል ትፈልጊያለሽ? ታማኙ የቤት ሰራተኛ እንደምትመስለው ንጹህ እንዳልሆነች፣ ለአመታት ከመኖሪያ ቤቱ ውድ ዕቃዎችን ስትሰርቅ እንደነበረና ምናልባትም በግሪጎሪ ማጭበርበር ተባባሪ እንደነበረች ቦርሳ ይዛ ስትገባና ስትወጣ የሚያሳዩ ፎቶዎች አሉ። አጠራጣሪ የስልክ መዛግብት ማስታወሻዎችም አሉ። ከሷ ጋር ስጨርስ ማንም የምትናገረውን አንድ ቃል አያምንም እና ራሷን ለመከላከል ብትሞክር ማንም የሚያምናት የለም። ያለ ትምህርት የቤት ሰራተኛ ምን ማድረግ ትችላለች? ማህበራዊና ሙያዊ በሆነ መንገድ አጠፋታለሁ ክብሯ እስኪጠፋ ድረስ እና ሙሉ በሙሉ ስትዋረድ ያገኘችው ሁሉ ዋጋ አይኖረውም። ወጥመዱ ተዘጋጅቶ ነበር እና ኤማ ሃሪሰን ሳታውቀው ወደዚያ እየሄደች ነበር። ጧቱ የመጣው ስልኳ በማሳወቂያዎች ሲፈነዳ ነው። ኤማ አይኖቿን ከፈተች። ሙሉን ሌሊት የሐሰት ሰነዶችን በመመርመር ተጨማሪ ማስረጃዎችን በመፈለግ ቀጣይ እርምጃዋን በማቀድ አሁንም ደክሟት ነበር። ስልኳን አንስታ ስክሪኑ ላይ ያየችው ነገር ደሟ እንዲቀዘቅዝ አደረገው። 37 ሚስኮል ነበራት፣ 62 መልእክቶች እና አንድ ሰው የላከውን የመጀመሪያውን ዜና ስትከፍተው የሱልቫን ማጭበርበር ተባባሪዋ የቤት ሰራተኛ ለአመታት ውድ ዕቃዎችን ትሰርቅ ነበር። ርዕሱ በቀይ ፊደላት ጮኸ። ከታች ኤማ ከመኖሪያ ቤቱ ቦርሳ ይዛ ስትወጣ የሚያሳዩ ፎቶዎች ነበሩ። በእውነቱ ምስዋንና የሚታጠቡ ልብሶቿን ይዛ ስትወጣ የሰረቀች ዕቃዎችን ይዛ የምታመልጥ የሚያስመስሉ ማዕዘኖች ነበሩ። ነገር ግን በጣም መጥፎ ነገር በመጣጥፍ ውስጥ ነበር። ለምርመራው ቅርብ የሆኑ ምንጮች እንደሚገልጹት የግሪጎሪ ሱልቫን የታመነች የቤት ሰራተኛ ኤማ ሃሪሰን ለአመታት በሐሰተኛ ዕቅድ ውስጥ ተባባሪ ነበረች። የስልክ መዝገብ ማስታወሻዎች፣ በስራ ሰዓት ውጪ ሁለቱ መካከል ያሉ አጠራጣሪ ግንኙነቶች ያን ያሳያሉ። ምስክሮች በተከሰሰው ሰው የግል ቢሮ ውስጥ ሰነዶችን ስትጠቀም እንዳዩት ይናገራሉ። የኤማ እጆች በጣም ስለተንቀጠቀጡ ስልኩን ልትጥለው ተቃረበች። እያንዳንዱ ቃል በጥንቃቄ የተገነባ ውሸት ነበር። እያንዳንዱ ክስ የእውነት መዛባት ነበር። እነዚህ አጠራጣሪ ግንኙነቶች ስለ ቤት ጥገና የተደረጉ ጥሪዎች ነበሩ። ሰነዶችን ስትጠቀም የታየችባቸው እነዚያ ጊዜያት እንደ ስራው አካል ወረቀቶችን ስታደራጅና ስታስቀምጥ ብቻ ነበር። ስልኩ በእጇ ጮኸ። ታላቅ ልጇ ሶፊያ ነበረች። እማዬ! የልጇ ድምጽ ተሰበረ። የምታለቅስ ትመስል ነበር። እማዬ፣ ምንድነው የተፈጠረው? በቴሌቪዥን ስላንቺ መጥፎ ነገር እያወሩ ነው። የሥራ ባልደረቦቼ እናቴ ሌባ መሆኗን እውነት እንደሆነ እየጠየቁ መልእክት እያላኩልኝ ነው። አይ የኔ ፍቅር፣ እውነት አይደለም። ከዚህ ውስጥ ምንም እውነት አይደለም። እማዬ፣ አለቃዬ አሁን ወደ ቢሮ ጠርቶኝ የቤተሰቤ ሁኔታ የኩባንያውን ምስል እንደሚጎዳ ነገረኝ። ወዲያውኑ እያገደኝ ነው እማዬ። ይህ እስኪፈታ ድረስ ያለ ክፍያ ታግጃለሁ። ኤማ ልቧ ላይ ቢሏ እንደተሰካባት ተሰማት። እሷን ማጥፋት በቂ አልነበረም። አሁን ደግሞ ልጆቿም እየጠፉ ነበር። ሶፊያ፣ በጥንቃቄ አዳምጪኝ። ይሄ ሁሉ ውሸት ነው እሺ? አንድ ሰው በሯ ላይ ያለው የጥቃት ድምጽ ንግግሯን አቋረጠው። ኤማ በኋላ እንደምትደውል ቃል ገብታ ስልኩን ዘግታ ለመክፈት ሄደች። የህንጻው ጎረቤቶች ለ5 ዓመታት በአክብሮት ሰላምታ፣ በጋራ አገልግሎት፣ በጨዋታ የኖሩ ሴቶች። እውነት ነው ብላ የላይኛው ፎቅ ጎረቤት ማርታ እጆቿን አቋርጣ ጠየቀች። ሌባ መሆንሽ እውነት ነው ወይ? አይ በእርግጥ እንደዛ አይደለም። እነዚያ ዜናዎች
ልጄ ገንዘቧን በዚያ ሰው ላይ አታለች። ሌላ ሴት ጣልቃ ገባች። ድምጿ በጥላቻ የተሞላ ነበር። ለልጅ ልጅ ትምህርት የቆጠብኩት ሁሉ ነበር፣ ሁሉንም። እና አንቺ እሱን ረድተሽዋል? ምን እያደረገ እንደሆነ ታውቂ ነበር? አይ እኔ ፈጽሞ። ዜናው ተባባሪ እንደነበርሽ ይናገራል። ምናልባት የተሰረቀውን ገንዘብ ክፍል ወስደሽ ይሆናል። ያ ውሸት ነው፣ ሁሉም ነገር ውሸት ነው። ታዲያ ለምን ፎቶግራፍሽ እዚህ አለ? ለምን የስልክ ምዝገባ ማስታወሻዎች አሉ? ለምን ሁሉም የዜና ማሰራጫዎች ስለዚህ ነገር እያወሩ ነው? ለምንድነው ሁሉም የዜና ማሰራጫዎች ስለዚህ ነገር እያወሩ የሆኑት? ማርታ አንድ እርምጃ ወደፊት መጣች። አንቺን የመሰሉ ሰዎች በዚህ ህንጻ ውስጥ አያስፈልጉንም። አረጋውያንን፣ ታታሪ ቤተሰቦችን የሚሰርቁ ሰዎች። የሴቶቹ ቡድን ተበተነ። ኤማን በሯ ላይ ትተዋት ሄዱ። ልክ እንደ መንፈስ ደረጃውን ሲወርዱ ማግረምረማቸውን መስማት ትችል ነበር። እንደ ከሃዲ፣ እንደ ሌባ፣ የሌባ ተባባሪ ያሉ ቃላት ልክ እንደ መርስ በአየሩ ላይ ተንሳፈፉ። በሩን ዘግታ በሱ ላይ ወደቀች። እንቧ በመጨረሻም ፈሰሰ። በጥቂት ሰዓታት ውስጥ ህይወቷ ሙሉ በሙሉ ጠፋ። የልጇ ስራ፣ የጎረቤቶቿ እምነት፣ ሁሉም በጥንቃቄ በተዘጋጀው የውሸት ዘመቻ ወደ አመድነት ተቀየረ። ስልኳ እንደገና ጮኸ። በዚህ ጊዜ ግን የማይታወቅ ቁጥር ነበር። ወይዘሮ ሃሪሰን አለች አንዲት ባለሙያ ድምጽ። ከሀገር አቀፍ የዜና ጣቢያ ነኝ። ከክሶቹ ራሳችሁን ለመከላከል እድል ልንሰጣችሁ እንፈልጋለን። ቃለ መጠይቅ ለማድረግ ፈቃደኛ ነሽ? ለአንድ አፍታ ኤማ ለመቀበል አስባ ነበር። በቴሌቪዥን ወጥታ ሁሉም እንዲሰሙ እውነቱን ለመጮህ አስባ ነበር። ነገር ግን የፍራንክ ሚለርን ቃል አስታወሰች። ኤማ የምልሽን በደንብ አዳምጪኝ። ማንም ሰው ያለ ማስረጃ የአንዲትን የቤት ሰራተኛ ንግግር አያምንም። ስለዚህ የግድ ማስረጃዎችን ማግኘት አለብን። አይ ምንም አስተያየት የለኝም ብላ ስልኩን ዘጋችው። ቀሪውን ቀን በአፓርታማዋ ተቆልፋ አሳለፈች። በሯ ፊት ለፊት የሚያልፉት ጎረቤቶች እርምጃዎችን እየሰማችና ማርታ ከላይኛው ፎቅ ላይ የምታየውን ቴሌቪዥን እየሰማች እዚያም የኤማ ሱሊቫን ቅሌት ዜና እንደነበር ምንም ጥርጥር አልነበራትም። ግድግዳዎቹ ሲጠጉ ተሰማት። ቤቱ ጠበበባት። በሌሊት ኤማ አንድ ውሳኔ ወሰነች። መደበቅ አትችልም። የቫኔሳ ውሸቶች እንዲያሸንፉ መፍቀድ አትችልም። ተጨማሪ ማስረጃ ያስፈልጋታል። ተጨማሪ ተጎጂዎችን መፈለግ ነበረባት። ማንም ሊያልፈው የማይችል ጠንካራ መዝገብ መገንባት ነበረባት። በጣም ጥንቃቄ የተሞላበት ካባዋን ለብሳ ጭንቅላቷን ዝቅ አድርጋ ወጣች። ወደ ከተማዋ መሃል አውቶቡስ ያዘች። እዚያም የሐሰት ተጎጂዎች እያንዳንዳቸው በየቀኑ ከሰዓት በኋላ መናፈሻ ውስጥ ተሰብስበው ታሪካቸውን እንደሚናገሩ፣ በተጋራው ህልማቸው እርስ በርሳቸው እንደሚደጋገፉ ታውቃለች። ማዕከላዊ መናፈሻ ውስጥ ደርስ ቡድኑን ወዲያውኑ አየችው። ወደ 20 የሚጠጉ ሰዎች ነበሩ። አብዛኞቹ አረጋውያን፣ ወንበሮቹ ላይ በክብ ተቀምጠው አንዳንዶቹ እያለቀሱ፣ ሌሎቹ እርስ በርሳቸው ሲጽናኑ አየች። ኤማ በጥንቃቄ ወደዛ ተጠጋች። እንዴት እንደሚቀበሏት አላወቀችም። እርሷን ያየ የመጀመሪያው ሰው ኤማ ከዜናው የምታውቀው አረጋዊ ሰው ነበር። ቪክቶር ብሩክስ የራሱን ንግድ ለግሪጎሪ ፈንድ ኢንቨስት ለማድረግ ዋስትና በመጠቀሙ የሜካኒክ አውደ ጥናቱን ያጣ። አጠገቡ ማርታ ይግነስ ነበረች። እስር ቤት የታሰሩበት ቀን ግሪጎሪን የተጋፈጠችው እና በመጠለያው ሄዳ ያገኘቻት ያቺው አረጋዊት። አንቺ አለች ተነስታ፣ አንቺ ተባባሪ ነሽ። ሁሉም አይኖች ወደ ኤማ ዞሩ። ክበቡ በአካባቢዋ ተዘጋ። በአካል አስፈሪ ባይሆንም ትንፋሽ በሚያሳጣ ግልጽ ጥላቻ። እባካችሁ አንዴ ያዳምጡኝ ኤማ ጨመረች። ድምጿ እየተንቀጠቀጠ ቢሆንም ቁርጠኛ ነበር። በዜና ላይ የሚነገረው ሁሉ ውሸት ነው። እኔ ምንም የሰረኩት ነገር የለም። ለየትኛውም ነገር ተባባሪ አልነበርኩም። ግሪጎሪ ሱልቫን ንጹህ ነው እና እኔ ያንን ማረጋገጥ እችላለሁ። ንጹህ። አንዲት ሴት መራራ ሳቅ ሳቀች። ባለቤቴ ሁሉንም እንዳጣን ሲያውቅ በልብ ድካም ሞተ እና ያንን ያደረገውን ሰው ንጹህ ትይዋለሽ? እሱ አላደረገውም፣ ሌላ ሰው ነው ያደረገው እና እሱ ላይ አላኳል። ታዲያ ለምንድን ነው የምናምንሽ? ቪክቶር ብሩክስ ጠየቀ። ዜናው የታመንሽ ሰራተኛ እንደነበርሽ፣ በቤት ውስጥ በቢሮ ውስጥ ሁሉንም ነገር ለሱ ስታደርጊ እንደነበር ይናገራል። ኤማ አንድ እርምጃ ወደፊት መጣች። በእርግጥ እዚያ ነበርኩ እና የሆነ ነገር ትክክል እንዳልሆነ የማውቀውም ለዚያ ነው። ግን የእናንተን እርዳታ ፈልጋለሁ። የእኛን እርዳታ እንዴት? ሌላ ሴት ጠየቀች።
ሌባ የሰረቀቻቸውን ሰዎች እርዳታ ትፈልጋለች። ይህ ይገርማል። እኔ ሌባ አይደለሁም። ኤማ እንባዋ ሊወርድ እንደሆነ ተሰማት። ነገር ግን እንደምንም ተቆጣጠረችው። ለልጆቼ ስል ቀኑን ሙሉ ቤቶችን የማጸዳ ታታሪ እናት ብቻ ነኝ። ግሪጎሪ ሱልቫንን እንደ ጥሩ ሰው ነው የማውቀው፣ ማንንም ያልጎዳ ሰው እና እውነቱን ለማግኘት ስል ሁሉንም ነገር አደጋ ላይ ጥያለሁ። የተከተለው ዝምታ ከባድ ነበር፣ አለመተማመን የሞላበት ግን ደግሞ ሌላም ነገር የነበረበት ዝምታ። የማወቅ ጉጉት፣ ምናልባትም ሌላ ማንም ሊሰጣቸው ያልቻለውን መልስ ለማግኘት የተስፋ መቁረጥ ስሜት። ከኛ ምንድነው የምትፈልጊው? ቪክቶር ብሩክስ በመጨረሻም ጠየቀ። ኤማ ቦርሷ ውስጥ አትማ ያወጣችውን ፎቶግራፍ አወጣች። አንድ ሰው ይህችን ሴት ያውቃታል? የቫኔሳ ሴንክለር ፎቶ ነበር። ወዲያውኑ 5 ሰዎች እጃቸውን አነሱ። እሷ ናት ያነጋገረችን አለች አንዲት ሴት። ልዩ የኢንቨስትመንት እድል እንዳለ ነገረችን። እኔንም? ሌላዋ አረጋገጠች። ቤቴ መጣች፣ ሰነዶችን አመጣችልን፣ ከሚስተር ሱልቫን ጋር ስብሰባ አዘጋጀች። ጠበቁ። ቪክቶር ብሩክስ ወደ ኤማ ተጠጋ። ፎቶን በጥንቃቄ እየተመለከተ ይህች ሴት ከወራት በፊት ጎበኘችኝ። የአጎቷ የፋይናንስ ተወካይ እንደሆነች፣ ታታሪ ቤተሰቦች የወደፊት ህይወታቸውን እንዲጠብቁ እየረዳች እንደሆነ ተናገረች። የኤማ ልብ በፍጥነት መምታት ጀመረ። ሁሉም በመጀመሪያ የተነጋገሩት ከሷ ጋር ነው። የኢንቨስትመንት ሰነዶቹን የሚያመጣችው እሷ ናት። አንድ ባንድ የተገኙት ታሪካቸውን ማካፈል ጀመሩ እና አንድ ንድፍ በጣም በግልጽ ብቅ አለ። ችላ ማለት የማይቻል ነበር። በእያንዳንዱ ጉዳይ ቫኔሳ የመጀመሪያው ግንኙነት ነበረች። ሰነዶቹን ያመጣችው እሷ ራሷ ናት። ከግሪጎሪ ጋር ስብሰባዎችን ያዘጋጀችው እሷ ናት። በሂደቱ እያንዳንዱ እርምጃ ላይ የተገኘችውም እሷ ናት። ከኢንቨስትመንቱ ገንዘብ የተቀበለ አለ? ኤማ ጠየቀች። ሁሉም ነገር ከመውደቁ በፊት ትርፍ ያገኘ ሰው አለ? እኔ አግኝቻለሁ አለች አንዲት ሴት በአፍረት። በመጀመሪያዎቹ 3 ወራት በትክክል እንደተገባው ወርሃዊ ክፍያ ተቀበልኩ። ለዚያ ነው ያመንኩት። እናም የበለጠ ኢንቨስት አደረግኩ። እና እነዚያን ክፍያዎች እንዴት ተቀበላችሁ? ቫኔሳ በጥሬ ታመጣልኝ ነበር። ከባንክ ዝውውር የበለጠ ምቹ እንደሆነ ትናገር ነበር። ነገሮች በመጨረሻም ቦታቸውን አገኙ። ለአዲሶቹ ተጎጆች ገንዘብ ትከፍላቸው ነበር። የሚገርም እቅድ። ማንም ሊደግፈው በማይችልበት ጊዜ ሁሉም ነገር እንዲፈነዳ አድርጋ ግሪጎሪን ሙሉ በሙሉ ተጠያቂ ያደረገችው። ግን እንዴት እንዲህ ሊሆን ቻለ? ቪክቶር ብሩክስ ጠየቀ። ሚስተር ሱልቫን እነዚያን ሰነዶች እንዲፈርም እንዴት አሳመነችው? እኛ መመለስ ያለብን ጥያቄ ያ ነው። ኤሚ በስፍራው የተገኙትን እያንዳንዱን ሰዎች ተመለከተች። እንደምትጠሉኝ አውቃለሁ። እንድታምኑኝ ምንም አይነት ምክንያት እንደሌላችሁም አውቃለሁ። ነገር ግን እውነቱን ብቻ እንድትናገሩ ጠይቃችኋለሁ። ለግሪጎሪ ሳይሆን ለራሳችሁ። ምክንያቱም ቫኔሳ ይህንን ካደረገችና ካመለጠች ገንዘባችሁን መቼም አታገኙትም። ነገር ግን እሷን ካጋለጥናት፣ እውነተኛዋ ወንጀለኛ እሷ መሆኗን ካሳየን ያጣነውን ነገር መልሰን ማግኘት እንችላለን። ባለቤቷን ያጣችው ሴት አጠናቀቀች። ድምጿ አሁንም ቢሆን በህመም የተሞላ ነበር። ነገር ግን አሁን ሌላ ነገር ነበር። ተስፋ። ትንሽ ቢሆንም ግን ተስፋ ነበር። እያንዳንዳችሁ እንዴት እንደተገናኛችሁ በትክክል እንድትጽፉ ፈልጋለሁ አለች ኤማ። እያንዳንዱን ዝርዝር፣ እያንዳንዱን ቀን፣ ከቫኔሳ ጋር የተደረገውን እያንዳንዱን ንግግር፣ የሰጠቻችሁን ሰነዶች ሁሉ ቅጂዎች እፈልጋለሁ እና ምን እንደተፈጠረ ለመመስከር ፈቃደኛ መሆን አለባችሁ። ቪክቶር ብሩክስ እጁን ዘረጋ። ያጣነውን መልሰን የምናገኝበት ትንሽ እድል ካለ እና እውነተኛው ወንጀለኛ እንዲቀጣ በእኔ ተማመኑ። አንድ በአንድ ሌሎችም ለመርዳት ተስማሙ። ገና በእርግጥ እምነት አልነበረም፣ ግን ቢሆንም ጅምር ነበር። ኤማ በዚያ ሌሊት 20 የተጻፉ ምስክርነቶችንና አዲስ ቁርጠኝነትን ይዛ ከመናፈሻው ወጣች። ነገር ግን ወደ አውቶቡስ ማቆሚያው ስትደርስ ልቧ እንዲቆም የሚያደርግ ነገር አየች። ቫኔሳ ሴንክሌር። እሷ እዚያ ነበረች። ኤማን እየጠበቀች ጥቁር መኪና ላይ ተደግፋለች። አስደናቂ ነው አለች ቫኔሳ በቀዝቃዛ ፈገግታ። የልጅሽን ስራ ካጠፋው ማህበራዊ ወንጀለኛ ካደረኩሽ በኋላ ትተሽ ትሄጃለሽ ብዬ አስቤ ነበር። ግን አንቺ እዚህ ትንንሽ ነገሮችን እየሰበሰብሽ ነው። ያደረግሽውን አይቻለሁ። ኤማ እግሮቿ እየተንቀጠቀጡም ቢሆን ተጋፈጠቻት። ማጭበርበሩን ሁሉ አንቺ እንደፈጠርሽ፣ ሰነዶቹን ይዘሽ ለነዚህ ሰዎች እንደሰጠሻቸው፣
ገንዘባቸውን እንደሰረቅሽ አውቄያለሁ። እና አንቺን ማን ያምንሻል? አሁን አንቺ ከሱ ጋር የተባበርሽ የቤት ሰራተኛ ብቻ ነሽ። ቫኔሳ ቀረበች። ድምጿ ወደ መርዝ ሹክሹክታ ዝቅ ብሏል። እንድትሄጂ እድል ሰጠውሽ፣ አስጠነቀቅኩሽ። አንቺ ግን ጀግና ለመሆን ወሰንሽ። ስለዚህ አሁን የምጨርስሽ ሙሉ በሙሉ ነው። እና ስጨርስሽ ልጆችሽ የኔን ስም በመሸከም ያፍራሉ። የፈለግሽውን አድርጊ። ኤማ አገጯን በድፍረት አነሳች። ነገር ግን እውነቱ መውጣቱ አይቀርም። ያ ሲሆን ደግሞ ላጠፋሹ ለእያንዳንዱ ህይወት ትከፍያለሽ ቫኔሳ። ቫኔሳ ለረጅም ጊዜ ተመለከተቻት። ከዚያ እንደተሰበረ ብርጭቆ የሚሰማ ሳቅ ሳቀች። የሚገርም ነው። የቤት ሰራተኛ መርማሪ እየተጫወተች ነው። ይህንን ማየት ያስደስታል። ወደ መኪናዋ ገብታ ሄደች። ኤማን በአውቶቡስ ማቆሚያው ትታት ተሰወረች። ነገር ግን ኤማ በመናፈሻው ፊት ለፊት ካለው ህንጻ መስኮት አንድ ሰው ሁሉንም ትዕይንት ሲመለከት እንደነበረ በኤማና በቫኔሳ መካከል ያለውን ግንኙነት ፎቶግራፍ ያነሳ ሰው፣ ሁሉንም ጉዳይ የሚቀይር ነገር ያገኘ ሰው እና ነገ ያ ሰው ሁሉንም ክስተቶች ሰንሰለት የሚያበላሽ ጥሪ ያደርጋል። የኤማ ስልክ ጧት 12 ሰዓት ላይ ጮኸ። የማይታወቅ ቁጥር ነበር። ከተፈጠረው ነገር ሁሉ በኋላ የመጀመሪያ ስሜቷ ችላ ማለት ነበር። ግን የሆነ ነገር እንድትመልስ አደረጋት። ወይዘሮ ሃሪሰን። በሌላ በኩል ያለው ድምጽ የወጣት የምትንቀጠቀጥ ሴት ስም ነበር። ስሜ ሬቤካ ቶምፕሰን ነው። ለ2 ዓመታት በቫኔሳ ሲንክለር ቢሮ ውስጥ እንደ ህግ ረዳትነት ሰርቻለሁ። በአስቸኳይ መነጋገር አለብን። ኤማ አልጋው ላይ ሙሉ በሙሉ ነቅታ ተቀመጠች። ቁጥሬን እንዴት አገኘሽ? አሁን አስፈላጊ አይደለም። አስፈላጊው ነገር እኔ መረጃ አለኝ። ሁሉንም ነገር ሊቀይር የሚችል መረጃ። ግን በአካል እንድንገናኝ ፈልጋለሁ። በኦሊቨር ጎዳና ላይ ያለውን የኤል ሪፊጆ ካፌ ታውቂዋለሽ? አዎ፣ በአንድ ሰዓት ውስጥ እዚያ ሆናለሁ። የኋላ ጠረጴዛ። ብቻሽን ነይ እና ወይዘሮ ሃሪሰን በጣም ጥንቃቄ አድርጊ። ቫኔሳ በየቦታው አይኖች አሏት። መስመሩ ተቋረጠ። ኤማ ተጨማሪ ጥያቄዎችን ከመጠየቋ በፊት ተዘጋ። ኤማ ልቧ እየመታ ወደ ካፌው ገባች። ቦታው ባዶ ነበር። ከኋላ ባለው ጠረጴዛ ላይ የ20 ዓመቷ ሬቤካ በሩን እየቃኘች ትጠብቃት ነበር። ወይዘሮ ሃሪሰን አለች ስትነሳ፣ ስለመጣሽ አመሰግናለሁ። ለቫኔሳ ሲንክለር እስከ 3 ቀናት በፊት ስሰራ ነበር። በዜና ላይ ያደረጉትን ነገር ካየው በኋላ ስራ ለቀቅኩ። ሬቤካ የሚንቀጠቀጡ እጆቿን ይዛ አንድ ፋይል አወጣች። እንዴት እንደጠለፈችሽ ተባባሪ እንደሆንሽ ለማስመሰል ምስሎችን እንደቀየሩ አይቻለሁ እና ዝም ማለት አልቻልኩም። ለምን ለማታውቂው ሰው ስቲ አደጋ ውስጥ ትገቢያለሽ? አለች ኤማ። የሬቤካ አይኖች እርጥብ ነበሩ። ምክንያቱም አያቴ ከተጎጂዎቹ አንዷ ነበረች። ውርሷንና የሕክምና ገንዘቧን አታለች። መድኃኒት መግዛት ሳትችል ከ2 ወራት በፊት ሞተች። ኤማ ሆዷ ላይ ድብደባ እንደደረሰባት ያህል ተሰማት። በጣም አዝናለሁ። አያቴ ስለ ኢንቨስትመንቷ ስትነግረኝ ቫኔሳ ህጋዊ እንደሆነ አረጋገጠችልኝ። ሰርተፊኬቶችንም አሳየችኝ አለች። ሬቤካ ቁጣ የተቀላቀለበትን እንባዋን ጠረገች። አያቴ ሁሉንም ነገር ስታጣ ብቻ ነበር የጠረጠርኩት። ችላ የምላቸውን ነገሮች እንደገና ማስተዋል ጀመርኩ። ሬቤካ ፋይሉን ከፍታ ፎቶግራፎችን አወጣች። ከ6 ወራት በፊት ቫኔሳ ለዲጂታል ዳታቤዝ በሚል ሰበብ የብዙ አሮጌ ፋይሎችን የግሪጎሪን ፊርማ እንድቃኝ ጠየቀችኝ። ፎቶዎቹ የብዙ ግሪጎሪ ፊርማዎች በተለያዩ አቅጣጫዎችና ቅጦች አሳይቷል። በዚህም ማንኛውም ዲዛይነር ፊርማውን በዲጂታል መንገድ ይፈጥሯል ማለት ነው አለች። ግን እሷ እንደሰራችው አያረጋግጥም። ሬቤካ ተጨማሪ ወረቀቶችን አወጣች። በታተመ ቁጥር አታሚው የማይታይ የመከታተያን ኮድ ይተው ነበር። እነዚህ ቴክኒካዊ መዝገቦች ናቸው። ኤማ ወረቀቶቹን ፈተሸች። ቀኖቹን ተመልከቺ። ሁሉም የኢንቨስትመንት ውሎች የታተሙት በአንድ ሳምንት ውስጥ ከቫኔሳ ኮምፒውተር ከሌሊቱ በ8 ሰዓት ነው። ሁሉንም በአንድ ጊዜ ፈጠረቻቸው እና ቀስ በቀስ በሆነ ሂደት በማስመሰል ቀኑን ወደ ኋላ አደረገችው። ኤማ ወረቀቶቹን ወሰደች። ለምን ወደ ፖሊስ አልሄድሽም ሬቤካ? ከ2 ቀናት በፊት ሞክሬ ነበር አለች እያለቀሰች። በዚያ ሌሊት ከቫኔሳ ጥሪ ደረሰኝ። ምን እንደሰራው ታውቅ ነበር። እሷ ከፖሊስ ጋር ግንኙነት አላት። ብናገር ህጋዊ በሆነ መንገድ እንደምታጠፋኝ አስፈራራችኝ። ነገር ግን ትላንት መናፈሻ ውስጥ ሳይሽ እውነቱን ለመፈለግ ሁሉንም ነገር ስትጋፈጪ ሳይ ስለ አያቴ አሰብኩ። ሞቷ ትርጉም እንዲኖረው ፈለግኩ። ለሷ መታገል ፈለግኩ።
ኤማ እጆቿን ያዘች። አያትሽ ይህንን ብታይ ትኮራብሽ ነበር። ሬቤካ ሌላ ሰነድ አወጣች። የተሰረቀውን ገንዘብ ተከታትያለሁ። የተወሰነ መረጃ ነበረኝ እና ስክሪንሻት ወስጃለሁ። ምስሎቹን ወደ አንድ መለያ የተደረጉ ግዙፍ ዝውውሮችን ያሳያሉ። ቫኔሳ ሲንክለር የበጎ አድራጎት ድርጅት ገንዘቡን ለራሷ ድርጅት ተጠቅማበታለች ማለት ነው አለች ኤማ። ለትርፍ ያልተቋቋመ ድርጅት ደግሞ በሕግ የተጠበቀ ነው። ለጉዞ ወይም ለከፍተኛ ደሞዝ ሊጠቀሙበት ይችላሉ። የማህበራዊ ስራ አስመስለው። ልክ ነው። ባለፈው ሳምንት እንኳን የበጎ አድራጎት ሽልማትን አሸነፈች። ኤማ ቀዝቃዛ ቁጣ ተሰማት። ኮፒው ያስፈልገኛል። አድርጌዋለሁ አለች ሬቤካ ዩኤስቢ ፍላሹን ስትሰጣት። ሁሉም ነገር ተካቷል። ካልመሰከርሽ ቫኔሳ እንደምትከተልሽ ታውቂያለሽ አይደል? አውቃለሁ አለች ወጣቷ ሴት። ግን አያቴ በመታለሏ ሞኝ ነኝ ብላ እያሰበች ሞተች። ሌሎች ተጎጂዎች ያንን ውርደት እንዲኖሩ መፍቀድ አልችልም። ኦሪጂናሉን ወረቀት እንዴት ነው እንዲፈርሙት ያደረገችው? ኤማ ጠየቀች። ሬቤካ በስልኳ ላይ ቪዲዮ አሳየች። በግሪጎሪ ቢሮ ውስጥ ቫኔሳ አጠገባቸው ስትቆም የወረቀት ክምሮችን ሲፈርሙ ያሳያል። የተለመዱ ሰነዶች እንደሆኑ ነገረቻቸው። ነገር ግን ባዶ ወረቀቶች እንደሆኑ ገምታለሁ አለች ሬቤካ። አምላኬ ሆይ ምንድን ያደረገችው? እምነታቸውን ተጠቀመች። በጣም የከፋው ክህደት ከውስጥ የሚመጣው ነው። አሁን ምን ልታደርጊ ነው? ሬቤካ ጠየቀቻት። ይህንን ለትክክለኛዎቹ ሰዎች ማድረስ አለብኝ፣ ግን ከዚያ በፊት የግድ አንድ ሰውን መጎብኘት አለብኝ። ከ2 ሰዓት በኋላ እስር ቤት ውስጥ ግሪጎሪ ተሰባብሮ ነበር። ከዚህ በላይ አልችልም ኤማ። አቃቢ ሕግ በእኔ ላይ አዲስ ማስረጃ አለው። አንቺም ተባባሪ ነሽ ይላሉ። ይህ ሁሉ የኔ ጥፋት ነው ኤማ። አይ የእርሶ ስህተት አልነበረም። እርሶ ደግ ነበሩ። ክፉዋ ሴት ግን ተጠቀመችበት። ይህንን ሁሉ ማን እንደሰራ የሚገልጽ የማይታበል ማስረጃ አለኝ ጌታዬ። ግሪጎሪ አይን ውስጥ ተስፋ በራ። ቫኔሳ ናት። ግሪጎሪ አለቀሱ። የደገፍኳት ልጅ፣ እንደ ልጄ ያየኋት ልጅ እንዴት ይህንን ታደርጋለች? ጌታዬ እባክዎን ይረጋጉ። ለእያንዳንዱ ነገር ትከፍላለች። አንቺ ግን ተጠንቀቂ እባክሽ። ለምን ለኔ ስቲ ይህንን ሁሉ ነገር እንደምታደርጊ አላውቅም። ኤማ ፈገግ አለች። እርሶ ጥሩ ሰው ኖት ጌታዬ። ብዙ ውለታው አለብኝ እና ባልሰሩት ወንጀል እዚህ እስር ቤት ውስጥ እንዲበሰብሱ በፍጹም አልፈቅድም። ከዚያ ወጣ ኤማ ወደ ክልላዊ አቃቢ ሕግ ቢሮ ግራጫ ህንጻ ሄደች። መላው ሌሊት ክርክሯን ተለማምዳ ነበር። ብቸኛዋ እድል ነበር። አቃቢ ሕግ ስተርሊንግን ማየት ፈልጋለሁ አለች ለሪሴፕሽን። ስለ ግሪጎሪ ጉዳይ ነው። አዲስ ማስረጃ አለኝ። አቃቢ ሕጉ ቀጠሮ ሳይኖረው እንግዶችን እንደማይቀበል ሪሴፕሽኗ ነገረቻት። ከዚያ ግን አንድ ንጹህ ሰው ታየ። አቃቢ ሕግ ስተርሊንግ። ኤማ ወደፊት መጣች። አቃቢ ሕግ፣ እኔ ኤማ ሃሪሰን ነኝ። የግሪጎሪ ንጹህነት የሚያሳይ ማስረጃ አለኝ። ስተርሊንግ በንቀት ፈገግ አለ። አንቺ ተባባሪው አይደለሽም እንዴ? እነዚህ ታሪኮችን በሳምንት 3 ጊዜ ሰማለሁ። እውነታው በቫኔሳ ሲንክለር የተዘጋጀ ውሸት ነው ጌታዬ። ስሟን ስትጠቅስ ስተርሊንግ ተወጠረ። ወይዘሪት ሲንክለር አጎቷን ያጋለጠች ጀግና ሴት ናት። አይ ጌታዬ፣ እሷ ወንጀለኛ ናት አለች ኤማ። የአታሚ መዝገቦች፣ ዝውውሮችና ቀጥተኛ ምስክርም አለኝ። ሬቤካ ቶምፕሰን። ለአንድ ሰከንድ ስተርሊንግ ጭንብሉን ከመመለሱ በፊት ስጋት አሳይቷል። ይህ ጉዳይ ተዘግቷል። ለደህንነት ሰራተኞች ደወለ። ኤማ እየጮኸች ወደ ውጭ ወጣች። በሜዳው ላይ ስትዋረድ ስተርሊንግ እውነቱን እንደሚያውቅ ተረዳች። ወይ ቫኔሳን እየጠበቀ ነው፣ ወይ ደግሞ በሱ ላይ የሆነ ነገር አላት። ወይዘሮ ሃሪሰን፣ አንድ ድምፅ አቋረጣት። ጁሊያን ቫንስ የጋዜጠኝነት አፈ ታሪክ ነበር። ከእውነት ጋዜጣ ነኝ፣ እባክሽ ላነጋግርሽ እችላለሁ? ኤማ ታውቋለች። እሱ የማይገዛ ነበር። ምን ትፈልጋለህ? የግሪጎሪን ጉዳይ ይከታተላለሁ። የሆነ ነገር አልገጠመም። እውነተኛ ማስረጃ ያስፈልገኛል። ኤማ ጠናችሁ። የመጨረሻ አማራጯ እሱ እንደሆነ አሰበች። ይህንን ካሳየው ለመመርመር ቃል ትገባለህ? እውነትን ለመፈለግ 40 ዓመታትን አሳልፌያለሁ። ካፌ ውስጥ ኤማ ላፕቶፓን ከፈተች። ለ2 ሰዓታት ጁሊያን እያንዳንዱን ፋይል በጥንቃቄ መረመረ። መዝገቦቹ፣ ዝውውሮቹ፣ ባዶ ወረቀቶች፣ ቪዲዮ። አገላለጹ ከተጠራጣሪነት ወደ መደነቅ ተለወጠ። ይሄ በጣም አስገራሚ ነው። በ10 ዓመት ውስጥ ትልቁ ታሪክ ነው። ግን ምስክሮቹን ማነጋገር አለብኝ።
ዳኛው በጠቅላላው አቀራረብ ወቅት አንድም ቃል አልተናገሩም። ወንበሩ ላይ ተደገፉና መነጽራቸውን አውለቁ። ይህ ያልተለመደ ነው ሲሉ በመጨረሻም ተናገሩ። ይህ መረጃ ትክክል ከሆነ በገለልተኛ ባለሙያዎች መረጋገጥ አለበት። እኛ የምናየው የግሪጎሪ ሱልቫንን መፈታት ብቻ ሳይሆን ቫኔሳ ሲንክለር ላይ በምርመራ ማጭበርበር፣ በሰነድ ማጭበርበርና በፍትህ ማጓደል የወንጀል ክስ መመስረትን ነው። እውነት ነው ክቡር ዳኛ ሲል ናታን አረጋገጠ። ሁሉም ነገር በማስረጃ መረጋገጥ ይችላል። ሰርቨሮቹ ሳይነኩ አሉ። መዝገቦቹ ኦፊሻላዊ ናቸው። በዚህ ደረጃ ሜታዳታን ለመቀየር ምንም አይነት መንገድ የለም። የግሪጎሪ ሱልቫን የፍርድ ሂደት በዚህ ጊዜ እንዲታገድ ወዲያውኑ ትዕዛዝ እሰጣለሁ። እንዲሁም ቫኔሳ ሲንክለርን ለምርመራ እንድትጠራ ጠይቃለሁ እና በአቃቢ ሕግ ስተርሊንግ ላይ መደበኛ ምርመራን ጠይቃለሁ። ኤማ በእፎይታ ማልቀስ የፈለገች ትመስል ነበር፣ ነገር ግን ራሷን እንደምንም ተቆጣጠረች። ሌላ ነገር አለ ክቡር ዳኛ አለ ጁሊያን። ይህች ሴት በአደባባይ ስሟን አታለች። ልጇ ስራዋን አታለች። ስሟ ጠፍቷል። ማድረግ የሚቻል ነገር አለ? ዳኛው ኤማን በደግነት ተመለከቷት። ትዕዛዜ እንደወጣ አዲስ ማስረጃ እንደወጣ የሚገልጽ የህዝብ መግለጫ ሰጣለሁ። በእርሷ ላይ የደረሰውን ጉዳት በእርግጥ መቀልበስ አልችልም ወይዘሮ ሃሪሰን፣ ነገር ግን ስሙን የመመለስ ሂደቱን መጀመር እችላለሁ። ከፍርድ ቤት ሲወጡ ፀሐይ እየጠለቀች ነበር። ኤማ በደረጃው ላይ ቆመች። በሳምንታት ውስጥ ለመጀመሪያ ጊዜ በጥልቀት እየተነፈሰች ነበር። አደረግሽው አላት ጁሊያን በርጋታ። ከሁሉም እንቅፋቶች ጋር አደረግሽው። አይ አደረግነው አለች ኤማ። ስልኳ ጮኸ። እንግዳ ቁጥር ነበር። ስትመልስ በሌላኛው መስመር የለቅሶ ድምጽ ሰማች። ኤማ ሬቤካ ነበረች። ዜናውን አይቻለው። ዳኛው ጉዳዩን እንዳገዱት እየተነገረ ነው። አዲስ ማስረጃ እንዳለ። እውነት ነው። ሁሉም ነገር መልካም ይሆናል። ቃል እገባልሻለሁ እሺ ሬቤካ። ነገር ግን ኤማ ያላወቀችው በዚያው ቅጽበት ቫኔሳ ሲንክለር ቢሮዋ ውስጥ ተቀምጣ ተመሳሳይ ዜና እያየች እንደነበር ነው እና ሁሉንም ነገር እንደገና የሚቀይር ውሳኔን እየወሰነች እንደነበር አላወቀችም። ምክንያቱም ኃያላን ሲወድቁ በዝምታ አይወድቁም እና ቫኔሳ ሲንክለር መታገሏን አልጨረሰችም። የዳኛው ዊታከር ትዕዛዝ በከተማዋ ላይ እንደ ነጎድጓድ ወረደ። ለሚቀጥለው ቀን ማለዳ ሁሉም የዜና ማሰራጫዎች ያንኑ ዜና ያስተላልፉ ነበር። ቀናት በፊት የማይቻል ይመስሉ በነበሩ አርስቶች የሲልቫና ጉዳይ፣ ዳኛው በማጭበርበር ማስረጃ ሂደት አገዱ ስለሚሉ ነገሮች በስፋት እየተወራ ነበር። ኤማ በዚያች ሌሊት አልተኛችም። አይኖቿን በዘጋች ቁጥር የደረሰባትን ሁሉ፣ የገጠሟትን አደጋዎች፣ ተስፋ ለመቁረጥ የተቃረበችባቸውን ጊዜያት ሁሉ ታስታውስ ነበር እና አሁን በመጨረሻም እውነት እንደ ፀሐይ እየወጣ ነው። የነጎድጓድ ደመናዎች እየተሰነጠቁ ነው። ስልኳ ሌሊቱን ሙሉ መደወል አላቆመም ነበር። ይቅርታ የሚጠይቁ ጎረቤቶቿ፣ ስለሷ ሐሰተኛ ዜናዎችን ያጋሩ ሰዎች መልእክት፣ ሁሉም አሁን እፍረት ተሰምቷቸዋል እና በንጹህ ስሜት እንድታለቅስ ያደረጋት አንድ ጥሪ ነበር፣ የልጇ የሶፊያ ጥሪ። እማዬ! የሶፊያ ድምጽ እየተንቀጠቀጠ ነበር። አለቄ አሁን ደወለልኝ። ዜናውን አይቷል። ይቅርታ ጠይቆኛል። ለታገድኩባቸው ሳምንታት ተመጣጣኝ ደሞዝ ሰጠኝ እና እማዬ እንዳንቺ አይነት ደፋር እናት ስላለችኝ ኩራት ይሰማኛል። ኤማ ስልኩን ከጆሮዋ ጋር አጥብቃ ያዘች። ከስሜቷ የተነሳ መናገር አልቻለችም። በጣም እኮራብሻለሁ ልጄ፣ ሶፊያ ቀጠለች። ለአንድ ሰኮንድ እንኳን አልተጠራጠርኩም። ንጹህ እንደሆንሽ አውቃለሁ። እውነቱን እንደምታረጋግጪው አውቅ ነበር እማዬ። ሶፊያ ስልኩን ስትዘጋ ኤማ በመጨረሻም ለሳምንታት የያዘችው ስሜት ሁሉ ለቀቀችው። በእፎይታ፣ በምስጋና ልጇ በእሷ ላይ እምነት እንደጣለች በማወቋ በንጹህ ደስታ አለቀሰች። በሚቀጥለው ቀን ጧት ጁሊያን ቫንስ አዲስ መጣጥፍ አሳተመ። በዚህ ጊዜ ሙሉን የፎረንሲክ ዘገባ ይዞ ነበር። ምስሎቹ ቫኔሳ ወደ ግሪጎሪ ሲስተም እንዴት እንደገባች፣ ፋይሎችን እንዴት እንደቀየረች፣ ሁሉንም ያታለለ የውሸት መረብ እንዴት እንደፈጠረች በግልጽ ያሳያል። ማህበራዊ አውታረ መረቦቹ ፈነዱ። ብሔራዊ አዝማሚያ ሆነ። ከቀናት በፊት ግሪጎሪን የኮነኑ ሰዎች አሁን በአስቸኳይ እንዲፈታ እየጠየቁ ነበር እና በቢሮዋ ውስጥ የማይቻሉ ስትራቴጂዎችን በሚመክሩ ጠበቆች ተከባ ቫኔሳ ሲንክሌር በጥንቃቄ የገነባችው ዓለም ምንም ማምለጫ ሳይኖረው ሲፈራርስ እየተመለከተች ነበር። ለመጀመሪያ ጊዜ በህይወቷ እቅድ አልነበራትም፣ መውጫ አልነበራትም። እሷ ተሸንፋለች።
ከቀናት በኋላ ኤማ በሙሉ ህልውናዋ ስትጠብቀው የነበረው ጊዜ ደረሰ። የግሪጎሪ ሱልቫን የመፈታት ትዕዛዝ ተከናወነ እና ከቀኑ 8 ሰዓት ላይ የሰሜን ግዛት እስር ቤት በሮች ተከፈቱ። ኤማ ከሬቤካ፣ ጁሊያን፣ ፍራንክ ሚለር ጋር በሚያስደንቅ ሁኔታ በደርዘን የሚቆጠሩ የማጭበርበር ተጎጂዎች ጋር ውጭ እየጠበቁ ነበር። ከነዚህ መካከል ማርታ ሂግነስ በእድሜውም ሆነ በደካማ ጤንነቷም ቢሆን በአካል ለመገኘት አጥብቃ የጠየቀችው ሴት ነበረች። ግሪጎሪ ሲወጡ ደክሞ ቢታዩም በአዲስ ተስፋ አይኖቻቸው ያንጸባርቁ ነበር። በህዝቡ ላይ ዝምታ ሰፈነ። ቀስ ብለው ወደ ቡድኑ ተራመዱ። እውነቱ ነፃ እንደወጣ ማመን ያልቻሉ ይመስሉ ነበር። ቅዠቱ በመጨረሻም ተጠናቋል። ሚስተር ሱሊቫን፣ ማርታ ሂግነስ በዱላዋ ተደግፋ ወደፊት መጣች። ሁሉም ሰው እስትንፋሱን ያዘ። የታሰረበትን ቀን እንዴት እንደተጋፈጠችው አስታወሰች። ግሪጎሪ ሊመጣ የሚችለውን ለመጋፈጥ እየተዘጋጀ ከፊቷ ቆመ። ይቅርታ አድርግልኝ አለች ማርታ በስሜት በተሰበረ ድምፅ። ፈረድኩብህ፣ ኮነንኩ። አንተ ንጹህ ሆነ ሳለ እኔ አስከፊ ነገሮችን እየተናገርኩ ጮኩብህ። ይቅርታ የሚያስጠይቅ ምንም ነገር የለም። አንቺ ሁሉንም ነገር አተሻል። ቁጣይ ማሰማት ሙሉ መብት ነበረሽ። ቢሆንም ግን አንተ ላይ አልነበረም። እንባ በማርታ መጨማደድ በተሞላበት ጉንጮች ላይ በነፃነት ፈሰሰ። የኔ አርተር ሁልጊዜም ቢሆን መጽሐፍን በሽፋኑ እንዳልፈርድ ይነግረኝ ነበር። ሁልጊዜም እውነትን እንድፈልግ ያስታውሰኝ ነበር እና እኔ ግን ረሳው። በጣም አዝናለሁ። ለሁላችንም የሚጠቅመው ነገር አሁን እውነታውን ማወቃችን ነው ሲሉ ግሪጎሪ በስሜት በተሞላ ድምፅ መለሱ። እና የጠፋውን ሁሉ እንደምታገኝ እናረጋግጣለን፣ ቃል እገባለሁ። ከዚያም ግሪጎሪ ኤማን ትንሽ ራቅ ብላ ስትቆም አዩት። በደስታ አይኖች ትዕይንቱን እየተመለከተች ነበር። ቀስ ብለው ወደ እሷ ተጠጉ። ላፍታ ተያዩ። አብረው ሲኦል ውስጥ አሳልፈው በሌላኛው በኩል የወጡ ሁለት ሰዎች። ለማመስገን ቃል የለኝም ኤማ አሉ ግሪጎሪ። በመጨረሻም ሁሉንም ነገር አደጋ ላይ ጣልሽ። ስምሽን፣ ደህንነትሽን፣ የቤተሰብሽን ሰላም፣ ሁሉንም ለኔ ስትይ አድርገሻል። ለእርሶ ብቻ አልነበረም አለች ኤማ። ለእውነት ነበር። ፍትህ ለሚገባቸው ቤተሰቦች ሁሉ ነበር። ሁሉም ሰው ተስፋ ሲቆርጥ አንድ ሰው ተነስቶ መታገል ስላለበት ነበር። ግሪጎሪ እጃቸውን ዘርግተው ኤማን አቀፏት። በቀጣዮቹ ተከታታይ ሳምንታት የህግ እንቅስቃሴዎች ነበሩ። አቃቢ ህግ ስተርሊንግ በይፋ ክስ ከመመስረቱ በፊት ስራውን ለቀቀ። ምንም እንኳን ድርጊቶቹ ምርመራ ቢደረግባቸውም ቫኔሳ ሲንክለር ታሰረች እና በጅምላ ማጭበርበር፣ በሰነድ ማጭበርበርና በፍትህ መጓደል ሙሉ በሙሉ ለወራት በሚወስድ የክስ ዝርዝር ተከሰሰች። ነገር ግን በጣም አስፈላጊው ነገር በተሰረቀው ገንዘብ ላይ የተከሰተው ነገር ነበር። የፎረንሲክ ባለሙያዎች እያንዳንዱ ዝውውር፣ እያንዳንዱን የገንዘብ እንቅስቃሴ ተከታተሉ። የቫኔሳ ሲንክለር የበጎ አድራጎት ድርጅት ታገደ፣ ሂሳቦቿም ተወረሱ እና ልዩ በሆነ ችሎት ዳኛው ሁሉም ገንዘብ ለዋና ተጎጂዎች እንዲመለስ አዘዙ። ገንዘቡ መመለስ በጀመረበት ጧት ኤማ ማርታ ሂግነስን ወደ ባንክ አጀበቻት። አሮጊቷ ቼኩን በእጃቸው እየተንቀጠቀጡ ይዘው እውን መሆኑን ማመን ያልቻሉ ይመስል እየተመለከቱት ነበር። በስብራት ድምፅ እንዲህ አሉ፣ ያጣሁት ሁሉ ነው ሙሉ። አርተር የለፋበት እያንዳንዱ ሳንቲም አለች ኤማ የአሮጊቷን ትከሻ በእርጋታ እየጨመቀች። በክብር መኖር ትችያለሽ። የሚገባ እርጅና ይኖርሻል። የመጀመሪያ የምሰራው ግን ምን እንደሆነ ታውቂያለሽ? አለች ማርታ በድካም በተሞላ ፊቷ ላይ ሙሉ በሙሉ በተቀየረ ፈገግታ። ትንሽ አፓርታማ አከራያለሁ። የቅንጦት አይደለም፣ እንደምወጣ ሳልፈራ የምነቃበት ቦታ፣ የራሴ ቦታ፣ የአርተርን ፎቶግራፎች የምሰቅልበትና በሰላም የማስታውስበት ቦታ። በዚያች ከሰዓት በኋላ ማርታ ማስተማማኝ ሰፈር ውስጥ መጠነኛ ግን የተከበረ አፓርታማ ተከራየች እና ኤማ ጥቂት ንብረቶቿን እንድትቀይር ስትረዳት አሮጊቷ በአዲሷ ኩሽና ውስጥ ለወራት ባላየችው ደስታ ሻይ አዘጋጀች። አርተር ደስተኛ ይሆን ነበር አለች ወደ አዲሱ ቤቷ መስኮት እየተመለከተች። ፍትህ ዘግይታ ትመጣለች፣ ግን ቢሆንም ትመጣለች ሁልጊዜ ይል ነበር። እሱ ምን ያህል ትክክል እንደነበር ባየው ብዬ አስባለሁ። ይህ በእንዲህ እንዳለ ሬቤካ ቶምፕሰን ቫኔሳ ከዘራቻቸው ሐሰተኛ ክሶች ሁሉ ሙሉ በሙሉ ነፃ ወጥታለች። ከዚያ በላይ መመስከሯ ተደንቆ የህዝብ ሰው አደረጋት። 3 የጠበቃ ድርጅቶች ስራ አቀረቡላት።
ነገር ግን እሷ በማጭበርበር ተጎጂዎችን በመከላከል ላይ የተካነውን መረጠች። ከዚህ ሁሉ የተማርኩትን ሌሎችን ለመርዳት መጠቀም እፈልጋለሁ ስትል ለጁሊያን ቫንስ ገለጸች። አያቴ በእርግጥ ተመልሳ አትመጣም፣ ነገር ግን ሌሎች ቤተሰቦች እኛ የደረሰብን እንዳይደርስባቸው በማድረግ ትዝታዋን አከብራለሁ። ከሳምንታት በኋላ ግሪጎሪ በመኖሪያ ቤታቸው ውስጥ ስብሰባ ጠሩ። ይህም ምርመራው ከተጠናቀቀ በኋላ በመጨረሻ ተመለሰ። ሁሉም ተጎጂዎች ሬቤካ፣ ጁሊያን፣ ፍራንክ ሚለር እና በእርግጥ ኤማንም ጋበዙ። ግሪጎሪ ለመናገር ሲነሱ ሳሎኑ ተሞልቶ ነበር። ኤማ መልኳ በጣም ተሻሽሎ ነበር። የጠፋው ክብደት ተመልሶ ነበር እና ምንም እንኳን የጭንቀት መስመሮች ፊቷ ላይ ቢኖሩም አይኖቿ ለወራት የጠፋውን ሰላም አሳይቷል። እዚህ በመሆናችሁ ሁላችሁንም አመስገን ፈልጋለሁ ሲሉ ጀመሩ። ባለፉት ሳምንታት ስለሆነው ሁሉ ሙሉ በሙሉ ባመንኩት ሰው እንዴት ሙሉ በሙሉ እንደተከዳው ለማሰብ ብዙ ጊዜ ነበረኝ እና አንድ ድምዳሜ ላይ ደረስኩ። ሁሉም ሰው በጥሞና ለማዳመጥ ወደፊት ተደገፈ። ቫኔሳ የሰራችው ነገር አስፈሪ ነበር። በሁላችሁም ላይ ያደረገችው ነገር ይቅር የማይባል ነው። ነገር ግን ከዚህ ጥሩ ነገር በህይወቴ ውስጥ ዋጋ ያላቸው ሰዎች እነማን እንደሆኑ እንዳይ አድርጋኛለች። የአያት ስሜን የሚጋሩት የደም ቤተሰቦች አይደሉም፣ ነገር ግን መላው ዓለም ሲኮንነኝ ከኔ ጋር የቆሙት ሰዎች ናቸው። በቀጥታ ኤማን ተመለከቱ። ይህች ሴት እኔን ለመርዳት ምንም አይነት ግዴታ የለባትም። እውነቱን ለመፈለግ ፍጹም ሁሉንም ነገር አደጋ ላይ ጥላለች። እውነተኛ ታማኝነት፣ እውነተኛ ድፍረት ምን ማለት እንደሆነ አሳይታኛለች። ግሪጎሪ ፖስታ አወጡ። ኤማ፣ ይህ ኮንትራት ነው፣ የሥራ አይደለም፣ የሽርክና። በንግዶቼ መልሶ ግንባታ የኔ አጋር እንድትሆኝ ይፈልጋለሁ። ድምጽሽን፣ አመለካከትሽን፣ ታማኝነትሽን ወደፊት በሚሰራው ነገር ሁሉ ውስጥ እንዲሆን እፈልጋለሁ። ኤማ ትንፋሿ ተቆራረጠ። ሚስተር ሱልቫን፣ እኔኮ የንግድ ትምህርት የለኝም። አንቺ እስካሁን ካወቅኳቸው ሴቶች ሁሉ በጣም ታማኝ ነሽ። ግሪጎሪ በጽኑ አቋረጠች። እና እኔ በትክክል የምፈልገው ያንን ነው። ታማኝ እንደሆነ የሚያደርገኝ ንግድ ማለት ትርፍ ማለት ብቻ ሳይሆን የምንነካቸው ህይወቶች መሆናቸውን ስለሚያስታውሰኝ ነው። ኤማ ፖስታውን ተቀበለች። እሱ ለሚወክለው ገንዘብ ወይም ደረጃ ሳይሆን የበለጠ ጥልቅ የሆነ ነገርን ስለወከለ። ሌላም አንድ ነገር አለ፣ ግሪጎሪ ቀጠለ። አንድ ፋውንዴሽን ለመክፈት ወስኛለሁ። እውነተኛ ፋውንዴሽን፣ ታማኝ ተስፋ ፋውንዴሽን ይባላል። ዓላማው የፋይናንስ ማጭበርበር ሰለባ ለሆኑ ቤተሰቦች እርዳታ ማድረግ ነው። ነፃ የህግ ምክር ይሰጣል፣ የኑሮ ወጪዎችን ይረዳል እና ከሁሉም በላይ እንደ ቫኔሳ ያሉ ሰዎች ለረጅም ጊዜ እንዲያመልጡ የሚፈቅዱትን ህጎች ለመለወጥ ይታገላል። የሜካኒክ አውደ ጥናቱን ያጣው ቪክቶር ብሩክስ ተነሳ። ሚስተር ሱልቫን፣ ብዙዎቻችን ለዚያ ፋውንዴሽን አስተዋጽኦ ማድረግ እንፈልጋለን። ግሪጎሪ በጭንቅላቱ ተናገረ። እናንተ በቂ ተሰቃይታችኋል። ፋውንዴሽኑ ሙሉ በሙሉ በእኔ ይደገፋል። የምፈልገው ያለፋችሁበትን ታሪኮች እንድታካፍሉ ብቻ ነው። ያጋጠማችሁን ነገር በአደባባይ መናገር፣ ምክንያቱም ህጎቹ የሚቀየሩት በእናንተ ድምጽ ነው። ማርታ ሂግነስ በዱላዋ ተደግፋ ቀስ ብላ ተነሳች። አደርገዋለሁ። በተሳሳተ ሰው ላይ ስላመነች ብቻ ሌላ አሮጊት በመጠለያ ውስጥ መቆየት እንዳይኖርባት ታሪኬን ብዙ ጊዜ እስከሚያስፈልግ ድረስ እናገራለሁ። ክፍሉ በጭብጨባ ተሞላ። የሚቀጥሉት ወራት ፍትህን በንጹህ መልክ አመጡ። ቫኔሳ ሲንክለር የ15 ዓመት እስራት ተፈረደባት። በችሎቱ ላይ ለመጨረሻ ጊዜ ለመናገር እድል ሲሰጣት ተናገረች። አጎቴ ሁሉም ነገር ነበረው አለች ምሬት በተሞላ ድምጽ። መኖሪያ ቤት፣ ክብር። እናቴ የራሱ የገዛ እህት ለመትረፍ ስትታገል ነበር። እኔ ከሱ የበለጠ ስኬታማ፣ ሀብታም፣ የበለጠ ኃያል መሆኔን ማሳየት ፈለግኩ እና ይህ ማለት በመካከል ማጥፋት ማለት ከሆነ እንደዚያ ይሁን፣ ግድ የለኝም። ሁሉም ነገር በመጨረሻ ሲረጋጋ ኤማ ወደ ሱልቫን መኖሪያ ቤት ተመለሰች። ካሁን በኋላ እንደ ሰራተኛ አልነበረችም፣ እንደ አጋር። ነገር ግን ስትገባ ሁሉም ነገር የጀመረበትን ቢሮ ስታይ የሆነ ነገርን ምሳሌያዊ የማድረግ ፍላጎት ተሰማት። የማጽጃ መሳሪያዎቿን ከመኪናዋ ውስጥ አወጣች። ግሪጎሪ ከአንድ ሰዓት በኋላ አገኛት። ቢሮውን ሁልጊዜ በነበራት ተመሳሳይ ጥንቃቄ አጸዳች። ኤማ፣ ካሁን በኋላ እኮ ይህንን ማድረግ የለብሽም። አውቃለሁ ጌታዬ አለች በፈገግታ። ነገር ግን ከየት እንደመጣው ለማስታወስ
ታማኝ በሆነ ስራ ላይ እረፍት እንደሌለ ለማስታወስ ማንም በማያይበት ጊዜ ትክክለኛውን ነገር ማድረግ እውነተኛ ክብር መሆኑን ለማስታወስ ለመጨረሻ ጊዜ ማድረግ ፈልጋለሁ። ግሪጎሪ ጨርቅ ወስደው መርዳት ጀመሩ። አቧራውን ብቻ ሳይሆን ውሸቱን ሁሉ በተምሳሌታዊ ሁኔታ እያጸዱ በዝምታ አብረው ሰሩ። ሲጨርሱ ንጹሑንና የሚያብረቀርቀውን ቢሮ እየተመለከቱ አብረው ቆዩ። የዚህ ታሪክ በጣም አስገራሚው ክፍል ምን እንደሆነ ታውቂያለሽ? አሉ ግሪጎሪ። ምንድነው? በመጨረሻም ያዳነኝ ገንዘቤ አልነበረም፣ ወይም ግንኙነቴ፣ ወይም ስልጣኔ አልነበረም። ሌሎች ሲቀመጡ ተነስቶ የቆመ የደረሰውን ኢፍታዊነት ለመቀበል ፍቃደኛ ያልሆነ አንድ ሰው ብቻ ነው። ያቺ ታታሪ ሴት ደግሞ አንቺ ነበርሽ። በዚያ ምሽት ታማኝ ተስፋ ፋውንዴሽን ኦፊሻላዊ መክፈቻን አከበረ። የዝግጅቱ የታሪኩ አካል የነበሩትን ሁሉ ሰበሰበ። ሬቤካ ለአያቷ ለሄለን በክብር ንግግር አደረገች። ስራዋን ሌሎችን ለመጠበቅ እንደምትሰጥ ቃል ገባች። ጁሊያን ቫንስ ስለ ጉዳዩ መጽሐፍ እየጻፈ መሆኑን አስታወቀ። ትርፉንም ለፋውንዴሽኑ እንደሚሰጥ ቃል ገባ። ማርታ ይግነስ ፍትህ ገንዘቧን ብቻ ሳይሆን ክብሯን እንዴት እንደመለሰላት አጋራች። እና ኤማ ለመጨረሻ ጊዜ እንድትናገር ስትጋበዝ በግልጽ በሚታይ ጭንቀት ማይክሮፎኑ ፊት ቆመች። እሷ በህዝብ ፊት መናገር አልለመደችም ነበር። ነገር ግን ስትጀምር ድምጿ ግልጽ እና ጽኑ ነበር። ለሳምንታት ዓለም እኔን የቤት ሰራተኛ ብቻ አድርጎ አየኝ። አንዳንዶቹ የወንጀል ተባባሪ አድርገው አዩኝ። ነገር ግን እንድትረዱት የምፈልገው እኔ ከነዛ ነገሮች አንዱም አልነበርኩም። በትክክልና ስህተት መካከል ያለውን ልዩነት የምታውቅና ኢፍታዊነትን ስታይ ዝም ለማለት እንደማትችል የወሰነች ሴት ብቻ ነበርኩ። እዚያ ያሉትን ሁሉ እየተመለከተች ላፍታ ቆመች። ብዙዎች ሁሉም ነገር የጠፋ ሲመስል ለመቀጠል ድፍረቱ የሰጠኝ ምን እንደሆነ ይጠይቁኛል። መልሱ ቀላል ነው። እናንተ እያንዳንዳችሁ፣ ፍትህ የሚገባው እያንዳንዱ ተጎጂ። እናንተ ድፍረት ሰጣችሁኝ። ለምን መታገል እንደሚያስፈልገኝ በደንብ አስታወሳችሁኝ። ከዚህ ሁሉ የተማርኩት ነገር ካለ ኤማ ቀጠለች፣ እውነተኛው ለውጥ የሚመጣው ስልጣን ካላቸው ሰዎች አለመሆኑን ነው። ኢፍትሃዊነትን ለመቀበል ፍቃደኛ ካልሆኑ፣ እየተንቀጠቀጡም ቢሆን ከሚቆሙ፣ ድምጻቸው ቢሰበርም እንኳን ከሚናገሩ ተራ ሰዎች ነው። ምክንያቱም በመጨረሻም እነዚያ ተራ ድምጾች የእውነት አስደናቂ ዝማሬን ይፈጥራሉ። ጭብጨባው በጣም ጮክ ያለ ነበር። ዝግጅቱ ሲጠናቀቅና ሁሉም መሄድ ሲጀምሩ ግሪጎሪ ኤማን በረንዳው ላይ የከተማውን መብራቶች እየተመለከተች አገኟት። ስለምን እያሰብሽ ነው ሲሉ ጠየቋት። ስለተጓዝነው መንገድ፣ በመጀመሪያው ሌሊት ስለነበረው ዝናብ፣ እስር ቤት ውስጥ ስላየሁት ጊዜ፣ ከዚያም ማርታን በመጠለያ ውስጥ ስላገኘሁበት ቀን፣ ተስፋ ልቆርጥ ስለተቃረብኩበት ስለዛ ወቅት፣ ነገር ግን ቢሆንም ወደፊት ስለሄድኩበት። የበረንዳው መጋረጆች በቀስታ ይንቀሳቀሱ ነበር። በምቾት ዝምታ እዚያው ዝም ብለው ቆዩ። በጋራ በእሳት ውስጥ አልፈው ያልተጎዱ ብቻ ሳይሆኑ የተለወጡ ሁለት ነፍሳት። እና በከተማዋ የሆነ ቦታ መጠነኛ አፓርታማ ውስጥ ማርታ ይግነስ በራሷ አልጋ በራሷ ቤት ለመተኛት እየተዘጋጀች ነበር። መብራቱን ከማጥፋቷ በፊት የሟቹን የባለቤቷን የአርተር ፎቶግራፍ አልጋው ጠረጴዛ ላይ ተመለከተች። አደረግነው ውዴ፣ ሹክ አለች። ፍትህ መጥቷል። ሁልጊዜም እንደሚመጣ አንተ ትምል ነበር። እና በከተማዋ ሌላ ክፍል ሬቤካ ቶምፕሰን የማጭበርበር ጉዳይ ፋይሎችን ታጠና ነበር። ለአዲሱ ስራዋ በመዘጋጀት ተጎጂዎችን በመከላከል በያዘችው እያንዳንዱ ጉዳይ የአያቷን ትዝታ ለማክበር ትሰራ ነበር። እና እውነት መጀመሪያ ቢሮ ውስጥ ጁሊያን ቫንስ የመጽሐፉን የመጨረሻ ቃላት እየጻፈ ነበር። በደንብ የተመረመረ የእውነት ኃይል ለጋዜጠኞች የሚያነሳሳ ታሪክ ነበር። ሞገዶቹ ተስፋፉ፣ ህይወቶች ተቀየሩ እና በመጨረሻም እውነት አሸነፈች። ኤማ ሃሪሰን የማይናወጥ የታማኝነት ምልክት የሆነችው የቤት ሰራተኛ ወደፊት በተስፋ ትመለከት ነበር። ዓለምን ከመጣችበት ትንሽ በተሻለ ሁኔታ እንደለቀቀች እያወቀች። ምክንያቱም በመጨረሻ አንድ ሰው ማድረግ የሚችለው ያንን ነው። እውነት በከበደች ጊዜ ለእውነት መቆም፣ የማይቻል በሚመስል ጊዜ ለፍትህ መታገል እና የአንድ ሰው ባህሪ በስሙ ወይም በሀብቱ ሳይሆን ማንም በማያይበት ጊዜ በሚያደርገው ነገር እንደሚለካ ማስታወስ እና ያ ከማንኛውም ነገር በላይ ኤማ ሃሪሰን ለዓለም ያስተማረችው ትምህርት ነበር። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ወደዳችሁት?
ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እናንተስ በዚህ ታሪክ ውስጥ ጀግና ብላችሁ የምትጠሩት ማንን ነው? የቤት ሰራተኛዋን ኤማን ወይስ አረጋዊቷን ማርታን ወይስ እውነተኛውን ጋዜጠኛ ጁሊያንን? እስኪ ጀግና የምትሉትን ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት አስተማሪ የሆኑ ታሪኮችን ማዳመጥ የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።